በሽታ ላይ ነው ብለህ ነው ይሄን ነገር እያልክ ያለው አስወጣልኝ ይሄን አስወጣልኝ ተረጋጋ በቃ አንተ ተረጋጋ መጀመሪያ አስወጣልኝ በኋላ ያላችሁ አግዙት ተሙ አልሞተም ሲባል ይሄን ነገር እንደሰማ ምን አረገ ቀጥታ እኔ ጋር ደውሎ ስልክ አላነሳሰለው በቴክስት ተጻፈልኝ እንገናኛለን ከተገናኘን በኋላ ብር አስገባልኝና ስላልሞተ መልሳችሁ እንዲገደል አድርጉት ብሎ ኑላ ነግሮኛል ራሱ ማለት ነው እዛው ሴቶች እህቶቻችን እሱ ጋር ተበድለው ሲመጡ ጉዳያችሁን አስፈጽማለሁ እያለ ማየውን ነገር ሲያደርጋቸው እያጠጣ ማየውን ነገር እንትን እያስባላቸው ሲደፍራቸውላ ምንድነው ማይሆን ነገር በቃ ከዚህ በላይ ከዚህ በፊት መሀላችን ላይ ከባድ ሚስጥር አለ ብያለሁ በዚህ መሀል ደግሞ ተሙ እጁን እያስገባ ሲያስቸግር እረፍ ብለን እኔም ሚኪም ነግረነዋል አልሰማም አለ ማን ይላከ ተረጋጉ መጀመሪያ እባክህ ሚኪ እንደዚህ አይደለም ነገሮች የሚሆኑት አይደለ ሚኪ እኮ ነኝ ሚኪ ነኝ ጓደኛ ወንድም ሚኪ ነኝ ምን እንደለብ ችግር ከኔ ጋር ታዲያ ከኔ ጋር ተናገር ነው ይያልኩ ከኔ ጋር ተረጋጋቡ የምን እውነት ነው ያለው መፍትሄ የሚመጣው ስለተጫጫውን አይደለም ምንም አይነት መፍትሄ ሊገኝ የሚችለው የምን እውነት ነው ያልኩ ያለው እንዴ ምን አስዋሸኛለሁ ነገር እኮ ነገርኩ እኮ ከዚህ በላይ ምን እንደነግረህ ነው የምጠብቀው እሱ ሲመጣ እሱም ባለበት የራሱን ነው መነግርክ እኔ በጣም ነው የጸጸተኝ እውነት እንዲህ በማድረጌ በጣም ነው የተሰማኝ እሱ ይምጣና ያለው ነገር እውነቱን እነግርሃለሁ እኔ በቃ እንዴት ብዬ እንደምነግርህ አላውቅም ከዚህ በፊት ከባለቤቴ ጋር እንደፋታ ያረገኝ ልጄን ይዛብኝ እንድትሄድ ያደረገው እሱ ነው እንደ ጓደኛ ቀርቦኝ ይሁላ ነገር በደል ያደረሰብኝ እሱ ነው የጀመርኳቸው ኬዞች አሉና እንደዚህ በአስቸኳይ የጠራኸኝ ምን አይነት ጉዳይ እንደሆነ እኔ እንጃ ግን አሁን ብንጀምረው ሰዓትም እንዳናቃጥል ከዚህም ብንለው ነገሮች ተል ያለፉትን ቀናቶች ኢቭን ረፍት ላይ ነበርኩ እንኳን ኬዞችን እየሰራው አልነበረም ዶክተሮች የተወሰነ ረፍት ማድረግ አለበት ብሎኝ ነበር ከ3 ሳምንት በፊት አንድ የደረሰብኝ ከባድ ችግር ነበር ብቻ መረጋጋት ነበረብኝ ክራውድድ ውስጥ ነበርኩኝ ያሬድ የኔ ልብ ጓደኛ ስለሆነ ብቻ አይደለም እኔ ነግሬያለሁ እኮ አሁን እንደደግምላ አታርገኝ የገዛ ቤተሰቦቼም ቢሆኑ እንኳን ወንጀለኛ ሆነው ተገኝተው ቀርተው ጀስት ተጠርጣሪ ከሆኑ ራሱ እነሱን ልጠረጥር እችላለሁ ወይም እነሱን ቢሆን አይን ልመለከት እችላለሁ እያልኩ ነው ከጨረስን ፍቀድልኝና ልሂድ ቀረጻ አቋርጬ በንቀት ከመውጣ አልገባኝም ያሬድ ምንድነው እንዳላወቀ የምትሆነው አንተ ቆይ ምንድነው የተፈጠረ ነገር አለ ያሬድ ሰላም ነው ያስፈራራክ ሰው አለ ማንንም አላስፈራራኝም እኔ ስለጸጸተኝ ህሊኔን ስላመመኝ ነው እውነቱን የተናገርኩት ያደረከውን ነገር እውነቱን ተናገር ምኑን ያረኩት ተሙ እንዲገደል ያደረከውን ያሬድ እኔ እናንተ ለመጨረሻ ጊዜ እኮ የተገናኘ ነው ከ2 ወር በፊት ነው ኧረ እባክህ ከ2 ቀን ከ3 ቀን በፊት ለኔ ቤርጎ አላስያስከኝም አንተ እንዴ እሱንም እየካድክ ነው አንተ ምን እያወራን ያለው በድል እናልፈዋለን እንወጣዋለን ያልከኝ አንተ ነህ ስለዚህ እሱን ነገር ደግሞ እየካድክ እሺ አሁን ልንገር ሰማኝ ከ3 ቀን በፊት አንተ ለኔ ብር አላስገባህልኝም አዎ ሰምቷል እሺ አንተ እንደውም ስነግረው እንደውም አላምንም አለኝ አንተን እንደዚህ ያረከኝ ብሎ እኔን ነው እንደውም የሆነጀለኝ አላምንም ነው ያለኝ ውሸታም ጅብ ነህ አንተ ለመጀመሪያ ተናገረው ነገር ምን እያስፈራራኝ ነው ትክክለኛና እውነት የሆነ ነገር እንዴ አንተ ነህ እኔን እያስፈራራኝ ብር እንደወሰድክ ስንት እህቶች እንዳስለቀስክ የረሳሁት መስሎ ነው አንድ ነገር ወቅ እኔና ተሙ ለ2 ወር አይደለም ለ1 አመት ባንገናኝ ራሱ በመሐላችን ምንም አይነት ክፍተት ምንም አይነት ጸብ ምንም አይነት መቃቃር እንደማይፈጠር አስረግጬ ልነግር ወዳለሁ አንተም ተመልካቾችም የሚያውቁት ጉዳይ ነው እኔ አንተን ልጠይቅ ያልቻልኩት አንተን መጠየቅ ሳልፈልግ ቀርቼ አይደለም ይሄንን ነገር ተመልካቾችም ልብ እንድትሉ ፈልጋለሁ የተፈጠረብኝ ችግር ነበር ኢቭን እኔ ከ3 ሳምንት በፊት ራሴን ስቼ ወድቄ ነበር ደም እየተፋው ነው ወደ ሆስፒታል የወሰዱኝ አንተና ያሬድ የደበቃችሁት ሚስጥር እንዳይወጣ እኔ ደግሞ እሱ ሚስጥር እንደማጋለጠው ያሬድ ስላወቀ ተማክራችሁ እኔን ለማስገደል ያረጋችሁት ሴራ እንደሆነ ተናግሯል ሚኪ ነው ያስገደለው እያልከኝ ያለው አዎ ሚኪ ራሱ ነው አንዳንዱን ትዕዛዝ የሰጠው ሚኪ ነው አዎ ሚኪ ራሱ ነው ምን ማረጋገጫ አለ
ማስረጃ ያለኝ ከሱ ጋር ያወራሁበት ቴክስት አሳያለሁ ከፈለክ አንተ አምጣ ስልኩን አሳየኝ ሙሉ ለሙሉ ሚኪ ነው እየወነጀለ ያለውና ምን አይነት ጋዜጠኛ እንደሆነ ስንት አይነት ወንጀለኛን ሲይዝ የነበረ ግለሰብ እንደነበረ ታውቃላችሁ አሁን ደግሞ ተሙን ለማስገደል ዋነኛ ሰው ሆኖ ነው የተገኘው ትንፋሽ እያጠረኝ ነው ሳም ምን ላድርግልህ ይዘረልኝ ተረጋጋ ቆይ ኧረ ካሜራ ጀርባ ካሜራማን አንዴ ነው ተነሳሰው ሚኪ ነው እንደዚህ እንዳደርግ ሲያደርግ የነበረው ሚኪ ነው እኮ ለምን አታምነኝም እና ሚኪ መሀል ክፍተት መፈጠሩን እየተጠቀምክበት እንዳይሆን ሚኪ ነገር አያደርግም እያልኩ ነው እሺ ልክ ምንም በጠንቋይ ምናምን ብለን በዛ ሐሳበን ነው እንጂ እንትን ያለው ሁሉንም ነገር ስናደርግ የነበረው ራሳችን ነው ሚኪ ሲጀመር ራሱን ሁላ መጥቶ ያልጠየቀው ይሄን ነገር ሲያስተካክል ስለነበረ ነው እንጂ ምንም ስራ ጫና በዝቶበት ምናምን አይደለም እንደዛ ከተደረገበትም ይነቃበታል ሚኪ ለዛ ነው በቃ ልጅቷ እንድጠራው ተደርጎ ወደዛ እንዲመጣ የተደረገው እዛ በመጣበት ታይም ላይ ነው በተቀጠሩ ሰዎች ተደብድቦ እንዲገደል የተደረገው ግን ሰዎቹ እንዝላል ስለነበሩ መጀመሪያው ነገር እንዳልኩ ነው አትውጭ እዚህ ግርግር አትፍጠር ተከራይተን የምንኖረው ለራሳቸው ነገርኞች ናቸው ሲቀጥል እዚህ ግርግር አትፍጠር አልጅ አስተኝቻለሁ አልኩ አራት ልጅ ነው ያስተኛሁት ምንድነው ምን ፈልጋችሁ ነው ከኔ ምንም የምትፈልጉት ያዝን ከኔ ምንም የምትፈልጉት ያሬድ ለምን ተደበክ እዚህ ቆይ ያሬድ ምንድነው የምትሉኝ እዚህ ማለቴ ደግሞ ማለት ነው ይመስለኛል እንዳልኩ ነው ተሳስተን የሚሆነው ማለቴ ቁጭ በይ ይኸውልሽ ላሳይሽ ቆይ ማለት እኔ ሳላስበው ነው ወደዚህ እንትን ውስጥ የገባሁት ግን ያው ማለት በያሬድ ምክንያት ነው በቃ ከያሬድ ጋር በጣም ነበር የምንግባባው በፊትም ስለምንተዋወቅ ስለነበር በሱ ምክንያት ነው እንጂ እኔ አስቤው አይደለም እዚህ ነገር ውስጥ የገባሁት በመሀለው እንትና እንዲገደል እሱ የፈለገው ሚኪ ነበረ ሐሳቡን ለኔ ነገረኝ ለምንድን ነው ምናምን ብዬ ስለው እንደዚህ አድርጎ የድሩ እኛ የምናውቀው ሚስጥር አለ ሶስታችን የምናውቀው ሚስጥር ማለት ነው ሳሚ የምር ነው እዚህ ነገር ውስጥ ተሳትፏል አይደል አዎ የተሰጠን ጥቆማ ልክ ነው እባክህ ልክ ነው ታው ተሳትፎበታል ሚኪም እሱም አንድ ላይ ነው የሰሩት ይሄን ነገር እነሱን ኮንታክት ፈልጌ አዋርቼ እነሱን ብር አስማምቼ እነሱን እኔ ነኝ የቀጠርኩላቸው ከዛም ደግሞ ወንዝ ዛድ እንዲወስዱት ከዛም ደግሞ ከዛ ወስደን ደግሞ በራይድ ወደ ሌላ ቦታ ይወሰድኩት እኔ ነኝ እንደዚህ ነገሮች በማድረግ አግዣቸዋለሁ ያሬድ እዚህ ነገር ላይ ተሳታፊ ነው ያለሽ ነው ያለችው እኔ ምንም ወደ ያሬድ ጥቆምኩ አይደለም ይኸውልሽ ያሬድ አሁን እኮ ሙሉ ለሙሉ አምነሻል ከዚህ በኋላ ምንም ካሜራችን ማስረጃችን ነው አይደል እያንዳንዱ ነገር ተናግረሻል ላስረዳ እኔ ያመንኩላ ያለሁት እንዴት ይሄን ነገር ልታደርጉ ይችላል ከይ ነገር ነው በያሬድ ምክንያት እንደሆነ ያሬድ አግዥ ሲለኝና አንዳንድ ነገሮች ተስማምተን ነው በስምምነት ያሬድ ለማገዝ ነው ሌላ ነገር እያልኩ ተረጋጋ ዝንገርክ ለምን አትረዳኝም አንተ ይሄ በሶስታችን ያለው ሚስጥር ታሟል ብላችሁ ነው የምትጫወቱብኝ መንቀሳቀስ እንደማይችል ኧረ አይደለም ኧረ ተሙዬ እንደዛ አይደለም ሳሚ በመሀላችን ያለውን ኬዝ ታውቃለህ አንተ በመሀል እሱን ኬዝ ላይ ጅን ስታስገባ እሱ ጠየቀህ እንደነገርኩህ ሚስጥር አለ መሀላችን ላይ ብያለሁ እና እዚህ ሚስጥር ላይ ተሙ የሆነ ማይሆን ነገር አደረገብን ማለት ነው ከዛን ሚኪ ነው ሐሳቡን አመጣና በቃ ለምን አይገደልም ብሎ እሱ ወሰነ እሱን እንዲገደል እንትን ያለው ትዕዛዝ የሰጠው ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ትላንትና በነበረን ቆይታ ላይ አንዳንድ ነገሮችን እንዳያችሁ በደንብ አይቻለሁ ያው ከያሬድ ጋር የነበረን ቆይታ በተወሰነ መልኩ ለማሳየት ሞክረን ነበር ተሙ ያለበትን ሁኔታ ከዛ በተጨማሪ በምን አይነት ሰዎች እንደተከዳና ተሙን ምን አይነት ሰዎች ሊደበድቡት እንደነበረም ለእናንተ ለማሳወቅ ሞክረን ነበረ ያው በጣም አስደንጋጭ ነው ተመልካቾቻችን ምክንያቱም እንግዲህ ተሙንና ሚኪን በደንብ የምታውቋቸው የጋራ ወዳጅ ሆነው አብረው በልተው አብረው ጠጥተው የጋራ ጠላቶቻቸውን በህግ እያስጠየቁ ብዙ የተበደሉ ሰዎችን እንባ ያበሱ መታያቸው ሰዎች ነበሩ አሁን ላይ ግን እያንዳንዱ ነገር ያሬድ እየነገረን እንዳለው ከሆነ ሚኪ ተሙን ለማስገደል እንደሞከረ ያሬድ ነግሮናል እያንዳንዱ ነገር ትዕዛዝ ሲሰጥ የነበረው እያንዳንዱ ነገር ሲያመቻች የነበረው የተሙ የቅርብ ወዳጅ የነበረው ሚኪ እንደሆነ ነው እየሰማን ወይም ደግሞ ያሬድ እየነገረን ያለው ትላንትና ተሙ በነበረው ቆይታ ላይ እንግዲህ እንዳያችሁት በጣም ታሞ እንደመውደቅ ነገር ብሎም ነበረ ያው ከነበረበት ጤንነት አንፃር የትላንቱ ነገር በጣም አስደንጋጭ ነበር ነገር ግን አሁን በጥሩ ጤንነት ላይ ይገኛል የተሻለ ሕክምና እያገኘን ያለው ከዚህ በፊትም የነበረበትን እያንዳንዱ ችግር ለመከታተል እየሞከረን ያለው ሁላችሁም በኮሜንት የተሙ ነገር በጣም አስጨንቋችሁ ሁልጊዜም እንደምትጠይቁን እንዴት ነው ያለው ነገር እያላችሁ እንደምታበረታቱን ከጎናችን እንደምትሆኑ በደንብ እናውቃለን ተመልካቾቻችን አሁንም ይህ አብሮነታችሁ አይለያልን እንግዲህ ያሬድ በደንብ አውርተናል ትላንትም ከትላንት ወዲያም በተለያየ ጊዜ ከኛ ጋር ቆይታ አድርገ ነበር አሁንም እኛ ጋር ማቆያ ነበር ያው የጋ አካላቶችን አስፈቀደን እኛ ማቆያ እንዲሆን አድርገነው ነበርና ብዙ ነገሮችን ነግረናል የተሙም የሚኪም ጋር ወዳጅ ነህ አንተ እነዚህ ሰዎች ምን
ሲያሳልፉ እንደነበረ ስንት አይነት መከራዎችን ችግሮችን አብረው ተወጥተው እንደነበር እንግዲህ ካንተ በላይ የሚያውቅ የለም። አሁን ደግሞ ጣት እየቀሰርክ ያለው ወይም ደግሞ እየጠቆምክ ያለው ግለሰብ የተሙ የልብ ወዳጅ የሆነው ነው። ይህ ደግሞ በስም ማጥፋት ራሱ በደንብ የሚያስጠይቀህ ነገር ነው። ስለዚህ በደንብ አስብበት። ብዙ ማስረጃዎች እንዳሉ ሚኪ ወንጀለኛ ስለመሆኑ ብዙ ነገሮች እንዳሉ እየነገርከን ያለው እርግጠኛ ነህ ስለዚህ ነገር? አዎ እርግጠኛ ነኝ። እንዴ አታምነኝም እንዴ? ሁሉንም ነገር እኮ አሳይቻለሁ። ስልኬንም ወስደህ እኮ አይተሃል እንዴ? የተጻጻፍነውን ነገር አንብበሃል። ሁሉንም ነገር ነው የነገርኩ። ከዚህ በላይ እኔ ምንም ነግረህ ነገር የለም። እንደውም እሱም በአካል ስታገኘውን ሁሉን ነገር ትረዳለህ፣ እውነቱን ታውቃለህ። ከዚህ በላይ እኔ ምንም ምልህ ነገር የለኝም። ይኸውልህ እንግዲህ ተመልካቾቻችን ሚኪ ምን አይነት ስራ እየሰራ እንደነበረ ምን አይነት ባህሪ እንዳለው በደንብ ታውቁታላችሁ ተመልካቾቻችን። እና ዝም ብለን ከመሬት ተነስተን ለመወንጀል በጣም ከባድ ነው። ነገር ግን ተሙን ለማስገደል ማለት ቀላል ስሜት አይደለም። በተለይ ሁለቱ ካላቸው ቅርበት፣ ሁለቱ ካላቸው ወንድማማችነት አንጻር ይህን ነገር ሊያደርግ ይችላል የሚለው ነገር እኔም ባልደረቦች እያንዳንዱ ሰዎች እያመኑ አይደለም እኛ ጋር ያሉት ሰዎች እና ከባድ ነው። ያሬድ ግን የልብ ወዳጃቸው ነው። ከመሬት ተነስቶ ደግሞ ይህንን ሊለን ይችላል ብዬ አላሰብም። እኛ ጋር ባደረበት ሰዓትም ደግሞ የተለያዩ ማስረጃዎችን እያሳየን ነበር። እነዛ ማስረጃዎች ቀጥታ ሚኪ ይህንን ነገር ስለማድረጉ የሚያሳዩ ናቸው። ይህ ደግሞ ትንሽ አስደንጋጭ ነው እና ይህንን ነገር ለመጣራት እንግዲህ የእኛ ማቆያ ነው ብለን ወዳሰብነው ቦታ ላይ ሚኪ እንዲመጣ አድርገናል። መጥቶ እያንዳንዱ ነገር ግልጽ አድርጎ የሚነግረን ይሆናል ማለት ነው። የተፈጠረው ነገር ምንድን ነው? ይህንን ነገር ማድረግ ለምን አስፈለገው? ከተሙ ጋርስ አላቸው የተባለው ከባድ ሚስጥር ምንድን ነው? ይህንን ነገር ግልጽ አድርጎ መናገር መቻል እንዳለበት ይሰማኛል። ይኸውልህ ያሬድ እንዳልኩ ከባድ ነገር ነው እያደረግክ ያለኸው። አንተ የቅርብ ወዳጃቸው ነህ። ከዚህ በተጨማሪ ሌላ ምክንያቶች ካሉ ወይ ደግሞ አንተ የምታውቀው ሌላ የተለየ ነገር ካለ ግን ግልጽ አድርገህ ንገረኝ። ምንም ሌላ የምነግርህ ነገር የለኝም። ስለጸጸተኝ ነው ይህንም የነገርኩህ። እውነቴን ነው የምልህ። ስለጸጸተኝ ስለተሰማኝ ነው። እንቅልፍ አጣሁ። ለዚህ ነው እውነቱን የነገርኩህ። ያለውን መረጃ እንዳለ ያሳየው ለዛ ነው። አሁን ሚኪን ብናገኘው ማለት ነው ያስመስላል አውቆ ማለት ነው እኔ አላረኩም ብሎ ያሻል። እሱ ነው ይህን ሁላ ነገር የሚያደርገው። እሱ ነው ይህን ሁላ ሴራ ሲጠነሰስ የነበረው። እኔ ምንም አውቀው ነገር የለም። ተባበረኝ አልኩት፣ ተባበርኩት። በቃ ሌላ ነገር ምንም አውቀው ነገር የለም። ሌላ ምንም አውቀው ነገር እያልክ ከትላንት ጀምሮ እኔ ጋር በነበረ ቆይታ ላይ ምንም አውቀው ነገር የለም እያልክ ነው የተናገርክ የነበረው። ይሄንን ነገር ለማድረግ አንዲት ሴትን ቀጥረ ብዙ ነፍሰ ገዳዮችን ቀጥረ ተሙን ለማስገደል ሙከራ ካደረጉት ሰው መሃል ዋነኛ ተጠያቂ አንተ ነህ። ስለዚህ ምንም አላደረኩም እያልክ እሱን አውቃለሁ እኮ አምኛለሁ። እሱን አምኛለሁ እኮ። ይህን ሁላ ነገር እንዳደርግ ይገፋፈኝ የነበረው ሚኪ ነው። ነገርኩህ እኮ እሱ ነው። በቃ ተሙ ይገደል አለ። ሀሳቡ ሲያመጣ እኔም ተስማማው። እንድተባበሩ ሲጠይቀኝ ሰው ቀጠርኩኝ። በእሷ በኩል በልጅቷ በኩል እንዲገደል ተወሰነበት። እንደዛም ሆኖ ያው ተርፏል፣ አልሞተም እኮ። ለምንድን ነው አንተ ልትተባበረው የወሰንከው? የጋራ ሚስጥር ቢኖራችሁ ራሱ ተሙን ለማስገደል የሚያደርግ ያህል ሚስጥር አላችሁ። ይሄን ያህል ተሙ አስከፍተዋል አንተን ይሄን ነገር እንድትተባበረ። ጓደኛ እስከሆንክ ድረስ እኮ ታው ይሄን ነገር ማድረግ ጥሩ አይደለም ብለህ መምከርና ያለባቸውን ችግር ማስማማት ነው የነበረብህ አይደለ? አንተ ግን ከዚህ ልቅ የመረጥከው ተሙን ለማስገደል ሰዎችን መቅጠር ነበረ እኮ። ነገርኩህ እኮ ከዚህ በፊት መሀላችን ላይ ከባድ ሚስጥር አለ ብያለሁ። በዚህ መሀል ደግሞ ተሙ እጁን እያስገባ ሲያስቸግር እረፍ ብለን እኔም ሚኪም ነግረነዋል። አልሰማም አለ። ለዛ ነው ሚኪ እንዲገደል የወሰነው። ምክንያቱም ስማኛ፣ እኔን ተረዳኝ፣ መጀመሪያ ተረዳኝ እኔን። ምክንያቱም ማለት ነው ይህ ነገር ተሙ አውቆ መረጃውን ካስወጣብን እኔ ላይም ሚኪ ላይም ከፍተኛ ጉዳት ነው የሚደርሰው። ማይሆን ነገር ውስጥ ነው መንገባው። ለዛ ነው ነገረው። አልሰማም ሲል በቃ እንዲገደል ወሰነ እሱ። እንደውም እኔ ሀሳቡ አልነበረኝም። እሱ ነው ሀሳቡ ሲነግረኝ ተስማማው እኔም። ለዛ ነው እንትን ያለው። ስለዚህ አሁን የተፈጠረውን እያንዳንዱ ነገር እየነገርከኝ ያለው ሚኪ ወደዚህ እንዲመጣ አድርገናል። እያንዳንዱን ነገር ሁሉንም ነገር እኔ ባልደረቦች ጨርሰዋል። ወደዚህ ቦታ ላይ መምጣቱ አይቀርም። ስለዚህ ሚኪ ወደዚህ ቦታ ላይ ሲመጣ ግን ተመሳሳይ ነገር እንድትናገር ነው ፈልገው። አለ የምትላቸው ማስረጃዎች ለእኔ ሰጥተኛል። ያ ማስረጃ እውነት እንደሆነ ለራሱ ለሚኪ የምታስረዳበት መንገድ ይኖራል። ከዛ በተጨማሪ ደግሞ የተፈጠሩትን ነገሮች ግልጽ አድርገህ ለእሱ ትናገራለህ። እሱ ሲመጣ የምትዋሽበት ወይም ደግሞ ይህንን ነገር እንዳላደረግ ራስን ለማሸሽ ብትሞክር ግን የከፋ ችግር ውስጥ ነው የምንገባው። እንዲህ ምን አስዋሸኝ? ያለው ነገር እኮ ነገርኩህ እኮ። ከዚህ በላይ ምን እንድነግርህ ነው የምጠብቀው? እሱ ሲመጣ እሱም ባለበት የራሱን ነው የምነግርህ። እኔ በጣም ነው የጸጸተኝ፣ እውነት እንዲህ በማድረጌ በጣም ነው የተሰማኝ። እሱ ይምጣና ያለውን ነገር እውነቱን እነግርሃለሁ። እኔ በቃ ከዚህ በላይ ምንም ምልህ ነገር የለኝም። እኔ በጣም ጥሩ። እንግዲህ ውድ ተመልካቾቻችን በደንብ መፈታት ያለበት ችግር እንደሆነ እናውቃለን። እናንተንም ሚኪ እንደዚህ አይነት ወንጀል ውስጥ መግባቱ ተሙን ለማስገደል መሞከሩ ምን ያህል ሊያስጨንቃችሁ እንደሚችል በደንብ ይገባናል። ስለዚህ ሚኪን ወደዚህ ቦታ ላይ ጠርተነዋል። እዚህ ቦታ ላይ መጥቶ ተሙን ለማስገደል ለምን እንደሞከረና ለእነ ያሬድ ምን አይነት ትዕዛዝ እንዳስተላለፈ ግልጽ አድርጎ ይነግረናል ማለት ነው። ያሬድ እስካሁን ሲነግረን የነበረውም ነገር ውሸት ነው አይደለም የሚለውን ነገር ራሱ ሚኪ ቁጭ ባለበት ተፋጠን እውነቱን የምናወጣ ይሆናል። ይህ ተርታ ሚዲያ ነው። የተበደሉ ሰዎችን የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው።
ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋበዛለን። ሚኪ ከመጣ በኋላ የሚኖረን ቆይታ ለእናንተ ቀጥታ እናስተላልፋለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን የተወሰኑ ሰዓታቶችን ወስደን ሚኪን እየጠበቅን ነበር ማለት ነው። ትንሽ ስራ ቢዚ አድርጎኝ ነበር ብሏል። አሁን ግን ወደዚህ ቦታ ላይ እየደረሰ እንደሆነ ነግሮኛል ማለት ነው። አሁን ወጥቼ የምቀበልበት ሰዓት ደርሷል ማለት ነው። ተሙን ለማስገደል ሙከራ አድርጓል እየተባለ ነው ያለው። ስለዚህ የእውነት ተሙን ለማስገደል ሙከራ አድርጓል ወይ? እያንዳንዱ ነገር የምናጣራ ነው የሚሆነው። ከዚህ በፊት ከአንዴም ሁለቴን የተገናኘ ነው። የተለየ ግንኙነት እንኳን አልነበረንም ረጅም ሰዓት። ስለዚህ እያንዳንዱ ነገር ከእሱ ጋር የምናወራ ነው የሚሆነው። የእውነት ተሙን ለማስገደል አስቧል ወይ ሚኪ? ይህንን ነገር አሁን መናጣራ ይሆናል ማለት ነው። አሁን እቀበለዋለሁ። ተቼክ ካሜራማን እባክህን እንትን በል። ጤና ይስጥልኝ። እንዴት ነህ? ሰላም ነው ሚኪ? እንዴት ነህ? ያው አስቸኳይ ጉዳይ ትንሽ ቦታውን እኮ ሰብሰብ ያለ አንዳንድ ኬዞች ይዘን ስለነበር ከዛ አንጻር ብለን ነው ወደዚህ ቦታ ላይ መተን የነበረው ለእኛም አመቺ እንዲሆንና መጀመር እንችላለን። አዎ ያው እንግዲህ ሚኪ ትንሽ ሊያስደነግጥ ይችላል። ምናልባት አስቸኳይ ነበር ጠርቼ የነበረውና ቀጥታ ሙሉን ነገር ለተመልካቾቻችን ማሳለፍም ስላለብን ማስክና ኮፍያውንም እንድታረግ አዘጋጅተን የነበረው ለዛ ነው። እሺ ሳሚ፣ እውነት ለመናገር ከባባድ ስራ ትቼ ነው የመጣሁት። የጀመርኳቸው ኬዞች አሉና እንደዚህ በአስቸኳይ የጠራኸኝ ምን አይነት ጉዳይ እንደሆነ እኔ እንጃ። ግን አሁን ብንጀምረው ሰዓትም እንዳናቃጥል ከዚህም ብንለው ነገሮችን ግልጽ አድርጎ ለመናገር ያህል ወደ ውስጥ ገብተን ማውራት ያለብን ጉዳይ ይመስለኛል። ቀላል ጉዳይ አይደለም። በስልክም የተወሰነውን ለማስረዳ ሞከራለሁ። ከዚህ በፊት በእርግጥ ግንኙነት የለንም ያን ያህል። በእንደዚህ አይነት መንገድም አንተን ሳውራ ትንሽ ስሜታዊ ስለነበር ነው ግንፍል እያልኩ የሚያወራው። ለዛ ነገር በጣም ይቅርታ። ነገር ግን በዋናነት ያደረጋቸው ነገሮች አሉ። ያንን ነገሮች ደግሞ ማስረጃው እውነት ይሁን አይሁን ግዴታ ያንተንም ቃል መውሰድ መቻል አለብን። አንተ የምታስረዳውን ነገር ማየት መቻል አለብን። ነገር ግን እንዴት እንደምናደርግ የክስ ጉዳይ ስላልከኝ ነው። እንደውም እሷ ነች ጆሮዬ ላይ ሰርጻ የገባችውና እሺ ችግር የለውም ውስጥ ገብተን ያለውን ነገር ማውራቱ ይሻላል። እንግዲህ ያው ብዙ የስራ ጫና እንዳለብህ አውቃለሁ። ነገር ግን ያንን የስራ ጫና አስተጓግለው ወደዚህ እንድትመጣ ስላደረኩኝ በጣም ይቅርታ። ከባድ ነገር ነው። እኔም አጋጣሚ ኮፍያ ራሱ ድንገት ይሄንን ነው አድርጌ የመጣሁት ስታስቸኩለኝ። እንግዲህ ውድ ተመልካቾቻችን ያው ሚኪን ከበር ጀምሮ የነበረውን እያንዳንዱን አቀባበል እናንተ ልናሳይ ይፈልገናል ማለት ነው። ከባድ ነገር ነው። ቤተሰቦቻችን ናችሁ። እኛ ላይ የሚፈጠረውን እያንዳንዱን ነገር ለእናንተ እንደምናሳያችሁ በደንብ ታውቃላችሁና ሚኪንም ከበር ጀምሮ ያለውን ነገር በተወሰነ መልኩ ለማስረዳት እየሞከርን ነበር። እሱም ትንሽ ስራ በዝቶበት ስራ ጫና ኖሮበት ወደዚህ ቦታ ላይ እንደመጣ እናውቃለን። ሙሉ ለሙሉ የተፈጠረውን ነገር ለመናገር እየከበደኝ ነው። ምክንያቱም እነሱ ያሳለፉትን ችግር፣ እነሱ ያሳለፉትን ስቃይ፣ በወንጀለኞች የተሰቃዩትን ያሳለፉትን መከራ በደንብ አውቃለሁና አላውቅም እንዴት መናገር እንደምችል። ነገር ግን ነገሮች ላይ መፍትሄ ለመድረስ የተባልነውን እያንዳንዱ ነገር ለማጥራት ደግሞ ግዴታ የተፈጠረውን ነገር ለሚኪ መናገር አለብኝ። ከዛ በኋላ ደግሞ የህግ አግባቡን እያንዳንዱን ሂደቱ የምንከተል ይሆናል ማለት ነው። እንግዲህ ሚኪ በመጀመሪያ እዚህ ቦታ ላይ መተን ስለተፈጠረው ነገር ሳስረዳ እያንዳንዱን ነገር ከኔ ጋር ለማውራት ብዙ የስራ ጫና እንዳለብህ ብዙ ችግር እንዳለብህ አውቃለሁና እነዛን ነገሮች ተላልፈው ወደ እኔ መተህ ነገሮችን ለማውራት ፈቃደኛ ስለሆንክ ከልብ አመሰግናለሁ። እሺ ችግር የለውም። ያው ትርታ ሚዲያ የኛም ነው። በእርግጥ ተማውን የለም፣ ግን ደግሞ ከዚህ በፊት የተለያዩ ስራዎችን ሰርተ ማለት ያው ምንም አትጨናነቅ አንተ፣ ችግር የለውም። አንድ ሁለቴ ቢሆንም እኔ እናንተ የተገናኘ ነው። ምንም እንትን የሚያጨናንቅ ነገር የለም። አሁን ወደ ጉዳዩ እንግባ ልልህ ፈልጌ ነው ሳሚ። ማለት የኔ መምጣት እርግጥ ነው ስራ ትቼ ነው የመጣው፣ ግን እንደ ቢግ ዲል አትየው፣ ችግር የለውም። አሁን በቀጥታ ወደ ጉዳዩ እንግባ። ምንድን ነው እስኪ ያለውን ነገር ጀምርልኝ። እንግዲህ በቅርብ ቀን ውስጥ ወንድማችን ተሙ ምን አይነት ጉዳት ደርሶበት እንደነበረ በደንብ ታውቃለህ ይመስለኛል። እና እዚህ ጉዳት ላይ ደግሞ አንዳንድ ጭምጭምታዎች ቀጥታ ወደ አንተ እንዲያመለክቱ አድርገውናል። በእርግጥ ያንን ነገር ግልጽ አድርጌ ከመናገሬ በፊት ይሄ ጉዳት በምን አይነት መንገድ እንደደረሰበት ተመልካቾችም ያውቃሉ፣ እኛም እናውቃለን። አንድ ይዘን የነበረው ኬዝ አለና ከዛ ጋር በተያያዥነት እንደሆነና በምን አይነት መንገድ ተጎድቶ ወንዝ ዳር ወድቆ ተደብድቦ እንደነበር ሊገደል ሙከራ ተደርጎ እንደነበረ አጋጣሚ ስራ በስቶም እኔ ልጠይቀው አልቻልኩም። እኔም የተፈጠረብኝን ኬዝ ተመልካቾች ያውቁታል። ያለፉትን ቀናቶች ኢቭን እረፍት ላይ ነበርኩ። እንኳን ኬዞችን እየሰራው አልነበረም። ዶክተሮች የተወሰነ እረፍት ማድረግ አለብህ ብሎኝ ነበር። ከ3 ሳምንት በፊት አንድ የደረሰብኝ ከባድ ችግር ነበር። ብቻ መረጋጋት ነበረብኝ። ክራውድድ ውስጥ ነበርኩኝ። ግን ደግሞ ስልክ እጠቀማለሁ። ስልክ መጠቀም ብቻ ሳይሆን ያው አንዳንዴ አልፎ አልፎም ቢሆን ቴክስት እንደራረጋለን ከተሙ ጋር ያለውን ነገር። እንኳን እኔ ውጭ ሀገር የሚኖር ሰው ተሙ በዚህ ሰዓት ምን አጋጠመው ምን ላይ ነው የሚለውን ነገር ማወቅ ይችላል። እንኳን እኔ እሱ ጓደኛ ሆኜ። ግን ደግሞ ልክ በአጋጣሚ ልጠይቀው አልቻልኩም። እኔም የራሴ ችግር ውስጥ ስለነበርኩ
እንግዲህ ሚኪ ቀጥታ ወደ ጉዳይ ልግባ። ምክንያቱም አንተንም ብዙ ማርከም ያለብኝ አይመስለኝም። ነገሩን በጣም እንደሚያሳስበ ይገባኛል። ያሬድ የሚባል የጋራ ጓደኛቸው አላቸው አይደለ? ለሁለታችሁ ሙቹዋል ፍሬንድ የሆነ ሰው በጣም የሚቀራረብ የቅርብ ወዳጃችሁ እንደሆነ ነው ሲነግረኝ የነበረው እና ያ የልብ ወዳጃችን ያላችሁት ያሬድ አንዳንድ ነገሮችን እየነገረኝ ነበረ። የነገረኝ ነገር ደግሞ ቀላል አይደለም። ያሬድ ምን ሊነግር ይችላል? ከተገናኘንም ትንሽ ቆይተናል ከያሬድ ጋር። ይቺን 2 ወር እኔ ከጓደኞቼ ጋር ያን ያህል ጓደኛ የለኝም፣ ግን ከብሶ ጋር እየተገናኘው አይደለም። የኔ ክሮ አሉ ከኔ ክሮዎች ጋር ነው። እኔም አንዳንድ ችግሮች እያጋጠሙኝ ስለሆነ እነዛን ችግሮች ለመፍታት ስል ብሶ እያገኘው አይደለም። ያሬድን 2 ወር ምናልባት ከዛ በላይም ሊሆን ይችላል። ከ2 ወር በፊት እንደውም አልፎ አልፎ ነበር ስንገናኝ የነበረው። ምን ሊነግር ይችላል ያሬድ? ማለት አንተ ከያሬድ ጋር ትውቃለህ? እርግጠኛ ነህ ሚኪ? ማለት ያሬድን ካገኘ 2 ወር ያህል ጊዜ ተቆጥሯል? አዎ ድፍን 2 ወር ተቆጥሯል። ከዛ በፊት ራሱ አልፎ አልፎ ነበር፣ ቢያንስ ከገና በፊት ምናምን ነበር በደንብ ስንገናኝ የነበረው። በደንብም አይባልም ግን አሁን ይችን 2 ወር ከዚህኛው አንጻር ከ2 ወሩ አንጻር ማለት ነው። ግን ድፍን 2 ወር አልተገናኘንም። አንዴ ቴክስት አድርጎልኝ ነበር። እኔ እንደውም ቴክስት አላረኩልም ምን ነው ጠፋ ብሎ። ከዛ ውጪ ግን ድፍን 2 ወር አልተገናኘንም። ምን ነው ያሬድ የተለየ ነገር አለና በተለይ ስላንተና ስለተሙ ብዙ ነገሮችን አንስቶ ነበር። አንተና ያሬድ ደግሞ በዋናነት ምን አይነት ነገሮችን አብራችሁ ስታሳለፉ እንደነበረና ምን አይነት ነገሮችን ስታወሩ እንደነበረ፣ በተለይ ተሙ ላይ የተለያዩ አይነት ነገሮች እንዲሆኑ ብዙ ነገሮች ስታቅዱ እንደነበር ጭምር ነው ሲነግረኝ የነበረውና አሁን ደግሞ ሚኪ እያልክ ያለኸው 2 ወር ያህል ድፍን 2 ወር ከያሬድ ጋር እንዳልተገናኘ ነው። ምንድን ነው ሳሚ? አልገባኝም። ይህን ነገር ደጋገምከው ስለ ያሬድ። እኔ እንደውም ክስም ምንም ስትለኝ ዋና ታርጌት ተሙን በተመለከተ የጠራኝ ነበር የመሰለኝ ዋና ነገሩ። አሁን ደግሞ እዚህ ጋር እያወራ ያለው ስለ ያሬድ ነው። ምን ይመለከተዋል? ያሬድ ማለት የእኔ ጓደኛ ነው። ያንተ ጓደኛ ብቻ ሳይሆን የተሙ ጓደኛ። ግን ከጉዳዩ ጋር ምን አገናኘው? እስቲ ጀምርልኝ። እኔ እኮ ግራ ገባኝ እኮ ምንድን ነው? እሺ እንግዲህ ተሙ የደረሰበትን ጉዳት በተወሰነ መልኩ አስረድቻለሁ። አንተም የምታውቀው ነው። እንዳልከው ደግሞ ከተሙ ጋር በመልእክት ስንለዋውጥ ነበርን ብለህ ነበርና ተሙ ደርሶበት የነበረው ጉዳት ሊያስገድሉት ነው የነበረው። ተደራጅተው እንዲሞት ነበረ ሙከራ ሲያደርጉ የነበረው። ይሄ ነገር ሳይሳካላቸው ሲቀር ደግሞ ተደጋጋሚ ጊዜ በስልክ ጭምር ከኔ ጋር ቀጥታ ከአንድ ወንጀለኛ ጋር እያወራው በነበረበት ሰዓት ላይ ደውለው የዛቱ ሰዎች ነበሩ። በመትረፉ በጣም እንደተቆጩና ሊያስገድሉት እንደሞከሩ ጭምር ማለት ነው። ይህ እያንዳንዱ ነገር ሰንሰለቱ ደግሞ እንዲያመራ የሆነው ምርመራዎችን ስናደርግ ወደ ያሬድ ነበር። ሚኪ ወደ ያሬድ ነበር ስል ምንም አይነት ድንጋጤ እየታየብህ አይደለም። የጋራ ጓደኛችሁ የሆነው ያሬድ ለዚህ ግድያ በዋናነት ተሳታፊ ነበረ። ስለ 2 ያሬድ ነው እያወራኝ ያለው። አሁን ግራ ገብቶኝ እኮ ነው። ማለት ያሬድም ስትለኝ ማለት ያው መቼስ ስለኛ ጓደኛ የሆነም ብዬ ነው። ለምን ደናገጣለሁ? ስለ የትኛው ያሬድ ነው? ስለማ ያሬድ ነው እያወራኝ ያለው? ያሬድ አለሙ የእናንተ የቅርብ ጓደኛ የሆነው እንደ ወንድማማቾች የተለየ ቅርበት ያላችሁ ማለት እየቀለድክ ነው? ይኸውልህ ምናልባት ሌላ ያሬድ ሊሆን ይችላል፣ አላቅም። እሺ ቀጥል፣ ችግር የለውም። ሚኪ ማለት አሁን እኔ በተለየ ሁኔታ ነገሮችን አጣርቻለሁ እያልኩ ነው። ከመሬት ተነስቼ ደግሞ የእናንተ የቅርብ ጓደኛ በተለይ ከተሙ በላይ ለአንተ የቅርብ ወዳጅ እኔ የቅርብ ጓደኛ ነው። ብዙ ነገሮችን አብራችሁ አሳልፋችኋል እና ይህንን ልጅ ከመሬት ተነስቼ ወንጅዬ አንተን እዚህ ቦታ ላይ እንድትመጣ ጭምር አላረገም እና የምናገረውን ነገር በእርግጥ ላያሳምንህ ይችላል፣ ሊከብድህ ይችላል። ከዚህ በኋላ የምነግርህ ነገር ደግሞ በጣም ሊከብድህ ይችላል። ስለዚህ አሁን እያልክ ያለኸው የአንተና የተሙ የልብ ጓደኛ ያሬድ ለተሙ የግድያ ሙከራ ዋና ተጠያቂ እሱ ነው እያልከኛል? ዋና ተጠያቂ። አንተ በምን አወቅህ? በምን አረጋግጠን? ምክንያቱም የተሙን ግድያ በተወሰነ መልኩ አንተንም አከብራለሁ፣ ስራህንም አከብረዋለሁ። አንተ የምትሰራውን ስራ እኔም እሰራለሁ። ስለዚህ የገዛ ቤተሰቦቻችንንም ተጠርጣሪ ልናደርግ እንችላለን። ማንንም አናምንም። ከእውነት ጎን ከፍትህ ጎን ነው የምንቆመው። በደንብ ነው ይህንን ሀሳብ ምንረዳው። ምናልባት እንደ አንድ ተጠርጣሪ ይዘኸው ነገሩን እያጣራ ከሆነ ችግር የለውም፣ አፕሪሼት አደርጋለሁ፣ እቀበላለሁ። ግን ተጠርጣሪ ነው ብለህ 100% የምትደመድምበት ሰው አይደለም። ሚኪ እንግዲህ ላለፉት 2 ወር ያህል ከያሬድ ጋር አልተገናኘህም።
ከዛ በተጨማሪ ደግሞ አንተም በራሴ ስራ ጫና ባለብህ በጣም ከባድ ችግር ጊዜን እያሳለፍክ እንደሆነ ነበረ እንግዲህ በመግቢያችን ላይ ስትነግረን የነበረውና ሙሉ ለሙሉ ደምድመህ እኔ ያደረግኩትን ማጣራት ተሙ ላይ ስለደረሰ የግድያ ሙከራ አድርጌ የነበረውን መረጃ መሰብሰብ እያንዳንዱ ነገር የማጣራት ሂደት ልታንቋሽሽና በዚህ ልክ ያሬድን ንጹህ ልታደርገው አትችልም። አይ እንደዛ አይደለም እያልኩ ያለሁት ያሬድ የኔ የልብ ጓደኛ ስለሆነ ብቻ አይደለም። እኔ ነግሬሃለሁ እኮ አሁን እንድደግምልህ አታርገኝ። የገዛ ቤተሰቦቼም ቢሆኑ እንኳን ወንጀለኛ ሆነው ተገኝተው ቀርተው ጀስት ተጠርጣሪ ከሆኑ ራሱ እነሱን ልጠረጥር እችላለሁ ወይም እነሱን ቢሆን አይን ልመለከት እችላለሁ እያልኩ ነው። አንተ ያሬድን አሁን እኔ ለሱ እየተቆረቆርኩ አይደለም። እንደዛ አታርገው፣ እንደዛ አታስመስለው። ግን ደግሞ ያሬድ ወንጀለኛ ነው ብለህ ማለት ምን አይነት ማስረጃ አግኝተህ ነው? አንደኛ እሺ አሁን ለዚህ ጉዳይ ነው የመጣ ነው። ለዚህ ጉዳይ ብቻ አይደለም ሚኪ ስማኝ ማለት እሺ ቀጥል ችግር የለውም። ምን እንዳግዝ ነው የፈለግከው? እኔ አሁን አልገባኝም ሳሚ ሐሳብ። ምክንያቱም ስለ ክስ አውርተህልኛል አይደለ? ወደዚህ እንድመጣ አንተን የከሰሰ ሰው አለ ብለኸኛል። እኔ እሱ ነገር ከንክኖኝ ነው የመጣው። አሁን ደግሞ እዚህ ጋር ሌላ ነገር ነው እያወራልኝ ያለው። እሺ ዋና ፍሬ ሐሳቡን ንገረኝ፣ ችግር የለውም። በጣም ጥሩ። ስለዚህ ራስህ ለዚህ ነገር እንድታዘጋጅ እነግርሃለሁ። ያሬድ የዚህ ሰንሰለት መጨረሻ አይደለም። እያንዳንዱን ትዕዛዝ ለያሬድ ሲሰጥ የነበረው ተሙ እንዲገደል እያንዳንዱን መንገድ ያመቻቸው ያስተካከለው ሰው አንተ የተሙ የልብ ወዳጅ የሆንከው ሚኪያስ እንደሆንክ ነው ያሬድ ሲነግረን የነበረው። ማን ያለ እንደዚህ? ራሱ የልብ ወዳጅ ብዙ ነገር አብሮ ያሳለፈው ያሬድ። ኧረ እባክህ ያሬድ በእኛ ቁጥጥር ውስጥ ነው ያለው። አንተ ለዚህ ነገር ተጠያቂ እንደሆንክ ብዙ ማስረጃዎችን ሰጥቶን ነበረ። ሆን ብለህ ይህንን ነገር እንዳደረክና ተሙን መተህ ያልጠየክበት ምክንያት ራሱ ተሙ በመትረፉ በጣም ተበሳጭተህ ሌላ ተሙ የሚሞትበትን እቅድ እያመቻቸ እንደነበር ጭምር ነው ያሬድ ለኛ ነገር ነው የነበረው። በቃ ለዚህ ነው የጠራኝ። ለዚህ ነው የጠራኝ። ሚኪ እንግዲህ መርማሪ ጋዜጠኛ ነህ፣ በሙያ በጣም አንቱታን ያተረፍክ ለኛም ጭምር አሪያ ሆኖ የነበርክ ሰው ነህና አሁን ሳሚ ለዚህ ነው የጠራኝ። በቃ ሌላ ነገር የለም። ለዚህ ነው የጠራው። ስለዚህ በቃ ለዚህ ከሆነ በዚህ ነገር ጊዜ ማቃጠል አሁን የማይረባ ነገር ነው እያወራ ያለኝ ያለው። ስለዚህ ጊዜ ማቃጠል አልፈልግም። ፍቀድልኝና ልሂድ። ቀረጻ አቋርጬ በንቀት ከምወጣ ሰማኛለህ። ይኸውልህ ሚኪ በመግቢያ ላይም አሁን ስናገር አቋርጣይን ነበረ። ለእኔ ትልቅ አርአያ የሆንክ መርማሪ ጋዜጠኛ ነህ። አክብሬ ነው እስካሁን ድረስ በስርዓት እያወራ ያለሁት እንጂ የጋራ ጓደኛችሁ ያሬድ እንደጠቆመኝ መረጃ ከሆነ ከበር ጀምሮ በምን አይነት መንገድ ልቀበል እንደምችል ታውቃለህ። በምን አይነት መንገድ ልትቀበል ይፈልግ? ወንድሜ ተሙ ወንዝ ዳር ላይ ተደብድቦ ሊገደል የነበረው በእናንተ ምክንያት ነው። ዋነኛ ሰው ደግሞ ትእዛዝ ትሰጥ የነበረው ግለሰብ አንተ እንደሆንክ ነው እየሰሙ ያለው። ተረጋጋ። ያሬድ ብዙ ማስረጃዎች አሉት። አንተ ስለመሆን እያንዳንዱን ነገር ተናግሯል። አንተ እዚህ ቦታ ላይ ከመጣ በኋላ ደግሞ የተፈጠረውን እያንዳንዱን ነገር ግልጽ አድርጎ እንደሚነግረኝ ነው። ተረጋግታ አውራኝ። የምን ማስረጃ ነው ያቀረበልህ? አንተ የምን ማስረጃ ነው ያቀረበልህ? ለዚህ ነገር ተጠያቂ የሚያደርግ የምን ማስረጃ? ለዚህ ነገር ተጠያቂ ልታሳየኝ ትችላለህ? ሚኪ ተከባብረን እያወራን ይኸውልህ፣ አንተ ራሱ ተረጋጋ። ይኸውልህ እየወነጀልከኝ ነው። ይኸውልህ እየወነጀልከኝ ነው። ብትረጋጋ ነው የሚሻለው። ስማ፣ ይኸውልህ ይሄን ነገር እኔ እንዳላደረኩኝ ይኸውልህ ተመልካቾች 100% የሚያረጋግጡት ነገር ነው። እኔ ይኸውልህ የኔ መስካሪ ለኔ ፍትህ የሚያረጋግጡት ማን እንደሆኑ ታውቃለህ? ተመልካቾች ናቸው። እኔ ደግሞ ለተመልካቾች ያለኝ ነገር ለተመልካች የምሰራው ስራ እንዴት ላስረዳ? ይኸውልህ እንደዚህ አይነት ነገር ሲመጣብኝ የመጀመሪያ አይደለም። ስለዚህ እኔ ምንም ያደናግጠኝ ነገር የለም። አሁን እዚህ ጋር አይደለም ያሬድ ምንም ተሙ ራሱ አፉን አውጥቶ መጥቶ አንተ እንዲያርገኛል እንዲህ ቢል እኔ ምንም ይደንቀኝ ነገር የለም። ለምን እንደሆነ ታውቃለህ? ምንም የሰራሁት ምንም ያረኩት ነገር ስለሌለ እኔ ምንም ያደናግጠኝ ነገር የለም። አሁን አንተ እንደፈለክ ብጮ ተነስተህ እንትን ብትል እኔ ምንም ይሰማኝ ነገር የለም። ሌሎች ሰዎች ቢሆን አንተ ላይ ጠቆሙ። አንድ አባባል አለ፣ ፈስ ያለበት ዝላይ አይችልም። እኔ ደግሞ የዚህ ተረት ተቃራኒ ነኝ። ገባ? ምንም ነገር ስላላረኩ ምንም ያደናግጠኝ ነገር የለም። ሰማኝ ነኝ። አሁን በሰላም ልሂድበት። ጊዜን እያቃጠልክ ነው። ሰማኛለህ ሚኪ፣ ከዚህ በኋላ ነገሮችን ሳንፈታ ወዴትም እንድትሄድ አልፈቅድልህም። ተግባባን? ምናልባት ይህንን ነገር ማድረግ ላይኖርብኝ ይችላል። ነገር ግን ሌላ ሰው ቢሆን አንተ ላይ ይህንን ነገር ጠቁሞ የነበረው እኔም ከአንተ ጎን ቆሜ ምንም ነገር እንደማታረግ የገዛ ጓደኛዬ ነው። ግን የገዛ የልብ ጓደኛ ነው። ማስረጃዎች እንዳሉት አሳይቶኝ የነበረው የገዛ ጓደኛችሁ ነው ይህንን ነገር የተናገረው። ለዛ ነው እያመንኩት እያልኩ ደጋግም እየነገርኩ ነው ያለሁት። በእርግጥ ሙሉ ለሙሉ አምኛ አይደለም ተቀብዬ የነበረው ያንተን
የምትለኝን ነገር ለመስማት ሙከራ እያደረግኩ ነው። አሁንም አንተ ግን የምትናገርበት መንገድ እየተሳለከን ያለው ቀረጻ አቋርጬ እንዳልሄድ የተፈጠረው ነገር ምንም ሊገርም አልቻለም። የገዛ ጓደኛዬን ነገር እንደተናገረ ለምን ይገርመኛል? ማለት እኔ የተናገርኩት ነገር ልታምነኝ አልቻልክም ነው? አንተ የተሙ ባልደረባ ነህ። ተሙ በዚህ ሰዓት ተጎድቷል። አላውቅም የጤና ሁኔታው ምን አይነት ላይ እንደሆነ ዲፕ በደንብ አላውቅም። ግን ደግሞ አንተ ነህ የሱን ኬዝ እየሰራ ያለው ሰው። አንተ ከሆንክ የሱን ኬዝ እየሰራ ያለው እውነተኛ ወንጀለኛውን እንግዲህ እንደ አንድ ብርቱ ጠንካራ ጋዜጠኛ ወጥተህ ፈልገዋል። አሁን እዚህ ጋር መጥተህ ከኔ ጋር እኮ ጊዜን እያቃጠልክ ነው ያለው። እኛም ሌሎች ብዙ የምንፈልጋቸው ወንጀለኞች አሉ። ስለዚህ የሆነ ማስረጃ የሆነ የተጨበጠ ነገር ካለ አምጣ አቅርብ። ከዛ ውጭ ግን ይኸውልህ በባዶ ሜዳ እንቡር ማለቱ ጥቅም የለውም ሳሚ። በጣም ጥሩ። እሺ ከካሜራ ጀርባ ያለ ሰዎች እባካችሁን አዘጋጁ። ቪዲዮ ተዘጋጅቷል? እሺ አምጣ። የምን ቪዲዮ? እንግዲህ አሁንም ማሳየ ቪዲዮ የራሴ የልብ ጓደኛ ያሬድ አንተ ላይ ሲመሰክር የነበረውና ይህንን እያንዳንዱ ትእዛዝ ስትሰጥ የነበረው አንተ እንደሆንክ የሚያሳይ ቪዲዮ ነው። ማየት ትችላለህ። ምን እያለ ነው ያለው? ሰማው ልብ ጓደኛ ሰማሁት እኮ ሰማሁት። ምንድን ነው እያለ ያለው? ስለዚህ አሁን እሱ ስለ እኔ የተናገረውን ነገር ወስደህ ነው እኔን እየወነጀልክ ያለው። ኦኬ እሺ ችግር የለውም። ይሄ ቪዲዮ የተቀነባበረ ቪዲዮ አይደለም። እንካልኝ ስለ እሺ የተቀነባበረ ቪዲዮ አይደለም። ችግር የለውም። እሺ ስለዚህ እሱ ያለውን ነገር አምነህ ነው አሁን እኔን እየወነጀልክ ያለው። ማስረጃ አሳይቷል ወይም ሰጥቷል? አዎ የፎቶ ማስረጃ ሰጥቶኛል። ምን አይነት የፎቶ ማስረጃ? በተጨማሪ ይሄ ቪዲዮ አንተን ለሞኝ ምን አይነት የፎቶ ከመሬት ተነስቶ እንዴት አንተን ሊሆነጅልህ ይችላል? ብዙ ነገር እኮ አሳልፋችኋል አይደል እንደ ሚኪ? እኔ እሱ አላቅም። ለምን እንደዚህ ሊያወራ እንደቻለ አላቅም። አስፈላጊ ከሆነ ደግሞ እኛው ጋር ነው የሚገኘው። እሱንም ይዤ ለመምጣት እችላለሁ። ተግባባን? እሱንም ወደዚህ ቦታ ላይ ለማምጣት እችላለሁ። ችግር የለውም። እኔም እሱ ማውራት የምፈልገው ነገር አለ። ስለዚህ ይሄንን ነገር እንዴት ሊል ይችላል? ምክንያቱም ከመሬት ተነስቶ አንደኛ የጋራ ሚስጥር አለን ሶስታችን ብቻ የምናውቀው ያለው ሚስጥር ራሱ ምንድን ነው? ምን አይነት የጋራ ሚስጥር ማለት? የጋራ ሚስጥር አልገባኝም። ምንድን ነው የጋራ እንደዚህ አይነት ወንጀል ላይ እንድትሳተፉ የሚያደርግ ሚስጥር እንዳለው ነው ሲነግረኝ የነበረው። እዚህ ነው ያለው ነው አያልክ ያለው? ይዘውና በቃ ለምን ጊዜ ታቃጥላለህ? አምጡልኝ እስኪ። የት አለ? ጥሩት። ና ያሬድ ና ግባ። እንዴ እሺ ምንድን ነው የሚያወራው ነገር? ያሬድ ምን አለ? እውነቱን አልነገረም? አልሰማህም ነው? የምን እውነት? አሁንም እየካድክ ነው ማለት? አልገባኝም። ምንድን ነው የምክደው? አልገባኝም። ያሬድ ምንድን ነው እንዳላወቀ የምትሆነው አንተ? ቆይ ምንድን ነው የተፈጠረ ነገር አለ? ያሬድ ሰላም ነው? ያስፈራራክ ሰው አለ? ማንም አላስፈራራኝም። እኔ ስለጸጸተኝ ህሊኔን ስላመመኝ ነው እውነቱን የተናገርኩት። ያደረግከውን ነገር እውነቱን ተናገር። ምኑን ያረኩት? ተሙ እንዲገደል ያደረግከውን አንተ ማለት እንዴ? ተሙ እኮ ጓደኛዬ ነው። ተሙም አንተም ጓደኞቼ፣ ወንድሞቼ። እሱንም እናውቃለን እኮ እሱን እናውቃለን። ምንድን ነው እያወራ ያለው? ተሙን እንዲገደል ማዘዣ እንደሰጠ ለእኛ ማዘዣ እንደሰጠ ንገረው። ማን ነው እንደዚህ አይነት ተረት እንድታወራ ያደረገ? ኧረ እባክህ ምን እየሆንክ ነው አንተ? ቆይ ህሊና የለህም እንዴ? ህሊና ከይሰራም የምትናገረውን ነገር እያሰብክ ያሬድ፣ እያንዳንዱን ነገር ግልጽ። ምን እያስፈራራኝ ነው አንተ? እኔን ምንም እያስፈራራ ሳይሆን ግልጽ አድርገህ ይኸውልህ፣ እኔ እያስፈራራው አይደል? አልገባኝም። ምንድን ነው የተፈጠረ ችግር አለ? እኔ ሳላውቀው በእኔ እናንተ መሀል የተፈጠረ ችግር አለ? ሚኪ፣ ይህ ልጅ አንተ ላይ ያለው ነገር እየተናገረ ነው ያለውና እባክህን እንድታስፈራራው አልፈቅድልህም። ይኸውልህ እያስፈራራሁት አይደለም እኮ ተረጋግተህ ለማውራት መኩር። አንተ ራሱ ተረጋግተህ አውራ። እያስፈራራሁት አይደለም። ይኸውልህ መስካሪ ነው፣ የተለየ ነገር ተናግሯል። ምንም አይነት ወንጀል ላይ ተሳታፊ ካልሆንክ ደግሞ ረጋ ባለ መንገድ ማውራት ይገባሃል። ይኸውልህ አሁን እኮ ስሜን ነው እያጠፋ ያለው። ምንም ስሜን እያጠፋሁት አይደለም። ያደረግከውን ነገር ነው እየተናገርኩ ያሉት። እየሰማኝ ነው? ያደረግከውን ነገር ወንድማችን ተሙ ላይ የተደረገውን ነገር ነው እያወራ ያሉት። ምንድን ነው ያደረኩት ተሙ ላይ? ምንድን ነው ያደረኩት? መሀላችን ላይ ያለው ሚስጥር። የምን ሚስጥር? ስለምን ሚስጥር ነው እያወራ ያለው? እንዲህ ነገር እኮ አትፈልግም አንተም እኮ ታውቃለህ። እኔ እናንተ ለመጨረሻ ጊዜ እኮ የተገናኘ ነው ከ2 ወር በፊት ነው።
ኧረ እባክህ ከሁለት ቀን ከ3 ቀን በፊት ለኔ ቤርጎ አላስያዝከኝም አንተ እንዴ? እሱንም እየካድክ ነው አንተ። ምን እያወራን ያለው? ቆቆ እኔ እናንተ መች ነው የተገናኘ ነው? ከ3 ቀን በፊት ተገናኝተናል እያልኩ ከ3 ወር በፊት ማለት ነው። በእርግጥ ኢቭን 2 ወር ራሱ አይደለም። ይኸውልህ ኦልሞስት ወደ 3 ወር እየሄደ ነው። ሰማኛለህ ሚኪ? እሱ የሚናገረውን ነገር እያጣጣልክ አንተ የምትለውን እያንዳንዱ ነገር እንድትታመን ብቻ አትፈልግ። እሺ አንተ መርማሪ ጋዜጠኛ ስለሆንክ የብዙ ሰዎችን እንባ ስላበስክ ብቻ የምትናገረው ነገር እውነት ነው ማለት አይደለም። ነገር አታውራ ያሬድ፣ አታስፈራራው። አንተ መልእክት ስትለዋወጥ እንደነበረ ጭምር ማስረጃ አለው የግለሰብ። የምን ማስረጃ? አንተ ስትልክለት የነበረውን ትእዛዝ እያንዳንዱ ትእዛዝ ሰጠው እንደነበር እኛ ጋር ሆኖ እንኳን መልእክት ልከለን ነበር። ተጣጣፍነው እኮ ቴክስት እንዳለ ቪዲዮና ሳይቻለሁ ፎቶና ሳይቻለሁ እኮ በፌስቡክ ነው። በምንድን ነው የጻፍኩልህ? ኧረ እባክህ በምንድን ነው የጻፍኩልህ? አንተ ለምን አትናገርም? በኖርማል የስልክ ልውውጥ እንዳደረጋችሁ ከዛ በተጨማሪ ሌላ ትእዛዝ ይሰጥ እንደነበር ለምን አትናገርም? ለኔ ስትናገር የነበረውን ነገር ከካሜራ ጀርባ ንገረው እኮ እያንዳንዱ ነገር ንገረው እኮ ነገርኩት። አያመኝም እኮ ሰማኛለህ? አትጩ፣ ግልጽ እየነገርኩት ነው። እያንዳንዱ ነገር ንገረው ነገርኩት ነው። ሰማኛለህ? ብዙ ነገሮችን ነው ስታደርግ የነበረው። እሺ አንተ ከ2 ወር ከ3 ወር በፊት እያልክ እያምታታ ነው። ለኔ ከ2 ወር በፊት ነበር ያልከኝ፣ አሁን ደግሞ ጭራሽ ከ3 ወር በፊት እያልክ እየተናገርክ ነው ያለው። ይኸውልህ ተረጋጋ። ሁሌ ፈጣጣ ነህ አንተ። እንደዋሸክ ነው አንተ። ዝም በል። ከኔ ጋር ያለብህን ችግር ከኔ ጋር ነው መጨረስ ያለብህ። የበታችነት ስሜት ካለብህ ወይም ደግሞ በእኔ የምትቀና ከሆነ ነገር ይኸውልህ ስማ፣ እንደዚህ አይነቱን ነገር እንደማላደርግ አንተም አሳምረህ ታውቀዋለህ፣ ተመልካቾችም አሳምረው ያውቁታል። ቀጥል፣ ውሸትህን ቀጥል፣ እሰማለሁ፣ ችግር የለውም። ይኸውልህ እኔ እንደዚህ አይነት የሐሰት ክስ ሲመጣብኝ የመጀመሪያ ጊዜ አይደለም ወይ 4 5 6ኛ። ከዚህ በፊት ብዙ ነገሮች መቼስ አብረን ሰርተናል። ስራ የግል ስራ ትሰራለህ። ይሄን ስራ አንተ እንደማሰራ እናውቃለን። ግን ደግሞ እዚህ ስራ ላይ የማይካዳቅ ብዙ ነገሮችን እንዳገዝከኝ፣ ብዙ ነገሮችን ፊክስ እንዳረክልኝ፣ ብዙ ነገሮችን እንዳስተካከልክልኝ አውቃለሁ። ስለዚህ ታውቀዋለህ፣ ስራዬን ታውቀዋለህ። በጎጆ ቲቪ ላይ የተለቀቁትን ነገሮች ታውቀዋለህ። ከዚህ በፊት የመጣብኝን ኬዞች ኢቭን የሐሰት ክስ መጥቶብኝ ይህንን ነገር በድል እናልፈዋለን ያልከው፣ አድምጠኝ፣ በድል እናልፈዋለን እንወጣዋለን ያልከኝ አንተ ነህ። ስለዚህ እሱን ነገር ደግሞ እየካድክ ነው። አሁን ልንገርህ፣ ስማኝ። ከ3 ቀን በፊት አንተ ለእኔ ብር አላስገባህልኝም? ስማ ሚኪ፣ የሚነግረን እያንዳንዱ ነገር ግልጽ አድርገህ መልስ። ጥያቄውን በጥያቄ ከመመለስ ይልቅ ትክክለኛ መልስ እንድትሰጠን ነው የምፈልገው። ተግባባን? አሰራራችን ምን እንደሚመስል ከአንተ በላይ የሚያውቃለ ሰው አይመስለኝም። እየተናገርክ ያለው ደግሞ የሚናገራቸውን ነገሮች እያጣመምክ እኛ አላስፈላጊ ነገሮች እንድናደርግ ነው። በጣም ማኒፑሌት እያደረግከው ነው። ይህንን ሰው የሚናገረው ነገር ውሸት እንደሆነ እንዲሰማው እያደረግክ ነው ያለው። የመሰከረብህ እያንዳንዱ ነገር ውሸት እንደሆነ እንዲሰማው እያደረግክ ነው ያለው። እያንዳንዱን ተሙ እንዲገደል ትእዛዝ ሰጥተሃል የተባለውን ነገር ውሸት እንዲመስልበት እያደረግክ ነው ያለው እና እውነት እንዲመስልበት ነው ማረጋ። እንግዲህ ከመሬት ተነስቶ የልብ ጓደኛ የነበረው አብሮ ብዙ ነገር እኔ ልንገርህ እንደውም ማለት ነው። አድምጠኝ። ራሴን ለማረጋጋት እየሞከርኩ ነው። ተሙ አልሞተም ሲባል ይህን ነገር እንደሰማ ምን አረገ? ቀጥታ እኔ ጋር ደውሎ ስልክ አላነሳ ስለው በቴክስት ተጻፈልኝ፣ እንገናኛለኝ። ከተገናኘን በኋላ ብር አስገባልኝና ስላልሞተ መልሳችሁ እንዲገደል አድርጉት ብሎ ኑላ ነግሮኛል፣ ራሱ ማለት ነው እዛው። ይኸውልህ ግልጽ አድርገህ ነገሮች የምታስረዳባት ሰዓት ነው ሚኪ። ከዚህ በላይ መደባበቅ መጫጫው መቻል አለብን ብዬ አላስብም። ሙያችን ምን አይነት ህግ እንዳለው በደንብ ጠንቅቀህ ታውቃለህ። ለአንተ እንግዲህ እኔ ፈጽሞ ልናገር የምችለው ነገር አይደለም። ስለዚህ መደባበቁ፣ ጥያቄን በጥያቄ መመለሱን ተወውና ያሬድ ለሚጠይቅ እያንዳንዱ ጥያቄ ግልጽ አድርገህ ንገረኝ። ተሙን ለማስገደል እያንዳንዱን ትእዛዝ የሰጠው ግለሰብ አንተ ነው ወይ? ይሄንን ነገር እንደማላደርግ አንተም ተሙም አሳምራችሁ ታውቃላችሁ። ተሙ ስለዚህ ነገር ሰምቷል። ተሙ ሁሉንም ነገር አውቋለሁ። አውቋል። እንዳለ የነገርኩት እኔ ግን እኔን አላምንም አለኝ። አንተን እንደዚህ ያረከኝ ብሎ ነው እንደውም እንትን ያለኝ። ለምን አንተ እንትን አትልም? ሁሌ ደረቅ፣ ሁሌ ሌባ ነህ አንተ፣ አጭበርባሪ። የስንት ሰው እንባ ነው፣ ስንት ሰው ያስለቀስከው? ቆይ ሚዲያ ላይ ነው እውነተኛ ሰው የምትመስለው አንተ። ውስጥ ለውስጥ እኮ የምትሰራው ስራ እኮ አውቃለሁ እኔ፣ ያንተ ሴራ እኮ አውቃለሁ። ውሸታም ጅብ ነህ አንተ። ለመጀመሪያ ምን እያስፈራራኝ ነው? ትክክለኛና እውነት የሆነ ነገር ብቻ ነገር ነው እንዴ። አንተ ነህ እኔን እያስፈራራህ ያለው። ከስንት ብር እንደወሰድክ ስንት እህቶች እንዳስለቀስክ የረሳሁት መስሎ ነው። እኔ እንደዚህ አይነት የማይረባ ነገር ይኸውልህ፣ እኔ ከሰዎች ጋር ፊት ለፊት ስለሆነ እኮ ነው እንደዚህ እንትን የሚለው የሚሸፋፍነው እኮ። ከሰዎች ጋር ዝቅ ብዬ አፍ መካፈት አልፈልግም።
እስካሁንም ይውል እኔ የሙያ ኤቲክስም አይፈቅድልኝም። አንተ አፍህን በከፈትክ ቁጥር ይውል ጭንቅላት ባዶ እንደሆነ ነው እየተመለከትኩ ያለሁት። እኔ ደግሞ አንተን ጠብቄ አፌን መክፈት አልፈልግም። ስለዚህ ደስ ያለን ነገር ማለት ትችላለህ። ሲቀጥል ይውል እኔ አይፈረድብኝም። እንኳን አንተ የልብ ጓደኛዬ ቀርቶ ማለት ነው አጎቴና አክስቶቼ የኔ ዘመዶቼ ሳይቀር እኔን ለማስገደል አስበዋል። ስለዚህ አይገርመኝም። ምንም አይገርመኝም። ሳሚ አንድ ነገር ልንገርህ፣ እኔ የገዛ አክስቶቼና የገዛ አጎቶቼ እኔን ለማስገደል ረጅም ርቀት የሄዱ ሰዎች ናቸው። ስለዚህ የገዛ ጓደኛዬ ደግሞ ይሄን ነገር ቢያደርግ ምንም አይገርመኝም። እኔ እውነቱን ልንገርህ፣ አንተ ለቤተሰብ ሁላ አትመለስም፣ ለቤተሰብ ለእናትህ አትመለስም። አንተ ሴጣን ነህ፣ ከሴጣንም ሴጣን ማለት ነው። ምንድነው በቃ የምትለኝ? ምንድነው የምታስፈራራኝ? ከዚህ በላይ የማይሆን ነገር አታውራ። ኧረ እባክህ ምን ልትሆን ነው? ቀረጻውን ትቼ ነው የምሄደው ወይ ይሄ ልጅ አሳረፈው። የትም አትሄድም፣ ልንገርህ፣ የትም አትሄድም። እውነቱን ትናገራታለህ ትክክለኛ በሆነ መንገድ። በእርግጥ የሚናገርበት መንገድ ልክ ላይሆን ይችላል፣ ግን እዚህ ጋር እያወራን ያለነው ደግሞ የወንድማችን ተሙ ነገር ስለሚያሳስበን ነው አይደለ? ስለዚህ ተመልካቾችንም እኛን ጀጅ የሚያደርጉበት ምንም አይነት ነገር ስለማይመጣ ግልጽ አድርገን እናውራ። አንተ አጭበርባሪ ሴጣን ነህ። እሺ ምንድነው እንትን የምትለው? እኔ የሆነ ታይም ላይ ማለት ነው እንዳደረገ ልንገርክ፣ ሴቶች እህቶቻችን እሱ ጋር ተበድለው ሲመጡ ጉዳያችሁን አስፈጽማለሁ እያለ ማይሆን ነገር ሲያደርጋቸው እያጠጣ ማይሆን ነገር እንትን እያስባላቸው ሲደፍራቸው ሁላ ምንድነው ማይሆን ነገር? በቃ ከዚህ በላይ ማን ነገር ሚኪ እንደዛ አይደለም። ቆይ ተረጋጋ መጀመሪያ ሚኪ ተረጋጋ። አትሄድም ወዴትም እኮ ተረጋጋ። ተረጋጋ መጀመሪያ እባክህን ተረጋጋ። ብቻዬን የመጣሁ ነው። ተረጋጋ። የኔም ባልደረቦች አሉ። ተረጋጋ መጀመሪያ የኔ ባልደረቦች አሉ። ተረጋጋ እባክህን ተረጋጋ ሚኪ እባክህን ሚኪ ተረጋጋ። ችግር ምንድን ነው? ይኸውልህ ብቻዬን የመጣሁ ነው እንዴ መሰለህ? ተሙ ተጎድቶ ነው። ምንድን ነው ችግር? ጉዳይ ያሳስብሃል አይደል? ስለዚህ ተረጋጋ መጀመሪያ። አዎ ያሳስበኛል። ችግር የለውም። ለተሙ ስትል የተሙ ጉዳይ ነገሮችን አንተ እንደዚህ አይነት ነገር ላይ ከሌለ እናውራ። እንደዚህ አይነት ወንጀል ላይ ካልተሳተፍ ግልጽ አድርገን እናውራ እባክህ። ግልጽ አድርጌ እያወራሁ ነበር። ከዚህ በላይ ረጋ ማለት መቻል አለብህ። ያ ማይረባ ናችሁ እየጨዋችሁ ነገሩን ወደ ሌላ ነገር ወሰዳችሁ። አንተ ራሱ ረጋ ብል መጀመሪያ። አንተ ራሱ ረጋ ብል መጀመሪያ። ረጋ ብል አንተ ራሱ አጭውብኝ። እሺ ተረጋጋና ነገሮችን እናስተካክል እባክህን። ይገባኛል ስሜትህ። ባላስፈላጊ ነገር ነው እየተወነጀልክ ያለው፣ እረዳሃለሁ። አንተ እዚህ ወንጀል ላይ ካልተሳተፍክ ነገሮችን ግልጽ ማድረግ ትችላለህ። አሰራሩ እኮ ይገባሃል አይደል እንዴ ሚኪ? ለምን ስሜታዊ ትሆናለህ? ከዚህ የተሻለ ነገር አሉ እኮ አይደል? እኛ ስሜታዊ ብንሆን ተሙ ላይ የተፈጠረው ነገር ስላስደነገጠን ነው። አንተ ግን ቢያንስ ያለበት ሁኔታ እንድትረጋጋ ያደርጋል አይደል? ስለዚህ ለተሙ የምታሰብ ከሆነ ነገሮችን በግልጽ እናውራ። ችግር የለውም። ያሬድ ምናልባት እየዋሸንም ከሆነ ደግሞ እሱን ለማወጣጣት እንሞክር። እሺ ነገሮችን አንድ ነገር ግን ወቅ ይኸውልህ፣ በዚህ ነገር ላይ እጄ ንጹህ እንደሆነ አረጋግጣለሁ። ግን ደግሞ እጄ ንጹህ ሲሆን ይኸውልህ እንደምከስ እሱን ወቀው። በስም ማጥፋት እንደምከስ ያሬድን ብቻ አይደለም አንተን ነው በስም ማጥፋት መከስ። እሱን ወቅበት። እሱን በደንብ አስብበት። እሺ ሚኪ ችግር የለም። እቀመጣለሁ። እሺ እቀመጣለሁ። በቃ አትያዙ። እቀመጣለሁ። እሺ ይኸውልህ እንግዲህ ተመልካቾቻችን ያው እናንተም የተወሰነውን ነገር አይታችኋልና ምን አይነት ነገሮች እንደተፈጠሩ ያስደነግጣል። ምናልባት ሚኪ ባላደረገው ነገር ከሆነ እየተወነጀረ ያለው እንደዚህ ከዚህ በላይም ሊሆን ይችላል። ነገር ግን እኛ ደግሞ እንዳናምን አይሆንም አይደል እንደዚህ አይነት ነገር። ምክንያቱም የቅርብ ጓደኛቸው የሆነ ሰው ነው ይህንን ነገር ሲነግረን የነበረውና ተሙን ለማስገደድ ሙከራ ማድረግ ማለት ቀላል አይደለም። የስንት ሰዎችን እንባ ሲያብስ እንደነበረ ስንቱን ሲጠብቅ እንደነበረ ከኛ በላይ ሚኪ ታውቃለህና አሁን ነገሮችን መፍታት ያለብን ሰዓት ነው። አንተ እዚህ ነገር ላይ ተሳታፊ ካልሆንክ ከኛ ጋር ተባብረህ ተሙን ይህንን ነገር ሊያደርገው የቻለውን ግለሰብ ለህግ ማቅረብ መቻል አለብን። የተፈጠረው ነገር ይገባኛል ሚኪ። ምናልባት ባላስፈላጊ መንገድ አላስፈላጊ ነገር ሲናገር እኔም ላስቆመው እየሞከርኩ ነበር። ነገር ግን ያው ቅድም አንተም ገልጸዋል፣ ነገሮችን ለማድበስበስ እየሞከረ ከሆነ በዛ መንገድ ሲያወራ ሊሆን ይችላል። በሙያ ምን ያህል አንቱታን ያተረፍክ እንደሆነና ለብዙ ሰዎች ችግር የለውም ሳሚ። እኔ ኦልሬዲ በአንተ ላይ ያለኝን ተስፋ ይኸውልህ ቅድም ማይሆን ነገር ነው የተናገርከው። አንዴ እዚህ መታል ከዚህ አትወጣም ነው ያልከኝ። ገባ? ይኸውልህ እኔ የሆነ ወንጀለኛ ወይም ተጠርጣሪ አይደለሁም፣ ጋዜጠኛ ነኝ። አታስብ። እንደውም አስረግጬ የምነግርህ ነገር እኔም ካሁኗ ሰዓት ጀምሮ እዚህ ኬዝ ላይ እጄን አስገብቼበታለሁ። ውጣ ብትለኝ ራሱ አልወጣም። አንተንም ያሬድንም እንደማልፈታችሁ እወቀው።
በያሬድም በአንተም ላይ ነው ምርመራ የምጀምረው። ስለዚህ ከአሁኗ ሰዓት ጀምሮ ውጣ ብትለኝ ራሱ አልወጣም። ስለዚህ ምርመራ ጀምራለሁ። በአንተም በያሬድም ላይ ነው። ችግር የለውም። ይኸውልህ ሚኪ መጀመር ካለብህ በእኔ ላይ ብቻ ሳይሆን በእኔ ባልደረቦች ላይ ጭምር እያንዳንዱ ነገር ማጣራት እጀምራለሁ። በተለይ ተሙ እንደዚህ አይነት ነገር አረሰውም። ቅድም ያልከኝን ነገር መቼም ነው ማረሰው። ይኸውልህ እዚህ መተሃል በቀላሉ ይህንን ኬዝ ወይም ደግሞ ወንጀለኛነትን ሳናረጋግጥ ወይም ንጹህ መሆንን ሳናረጋግጥ አንለቅም ነው ያልከው። ምክንያቱም አንተ ስትናገር እኔ ብቻዬን አይደለም የመጣሁት። ይኸውልህ ጫፊን አንድ ነገር እኔን ለማድረግ እንዳትሞክር። ማንም ምንም አያደርግ። እንደዚህ አይነት ነገሮች ተደራረግ። እኔ ከሱ ጋር ነው ማውራት የምፈልገው፣ ከያሬድ ጋር ነው። ያሬድን አስገቡልኝ እባካችሁ። እስቲ የት ነው ያለ ያሬድ? ጥሩልኝ ያሬድን። ያሬድ ና ና አገባ ቁጭ በል። ይኸውልህ ትሰማኛለህ ሚኪ? እንግዲህ እሺ ልጅ ያሬድ ምንድን ነው ከኔ ጋር ያለበት ችግር? ማስረጃ ምናምን የምትለውን እያንዳንዱ ነገር አሳየኝ። ይኸውልህ ትሰማኛለህ? ከአሁን በኋላ ከአንተ ራስ ላይ አልወርድም። አይደለም መደብደብ፣ ሌላም ነገር ላደርግ ይችላል። ማን እንደላከ ሳይገር ትነግረኛለህ። ልቀቀኝ። ይኸውልህ ከኔ ጋር ያለብን ችግር ትነግረኛለህ። ተረጋጋ። ከኔ ጋር ያለብን ችግር በደንብ ትነግረኛለህ። ከኔ ጋር ያለብን ችግር አስረግጠህ ትነግረኛለህ። ማን ላከ? ተረጋጉ መጀመሪያ እባክህ ሚኪ። እንደዚህ አይደለም ነገሮች የሚሆኑት አይደለ? ሚኪ እኮ ነኝ፣ ሚኪ ነኝ፣ ጓደኛ ወንድም ሚኪ ነኝ። ምንድን ያለብህ ችግር ከኔ ጋር ታዲያ? ከኔ ጋር ተናገር ነው እያልኩ ያለው። ከኔ ጋር ተረጋጋችሁ። የምን እውነት ነው እያልኩ ያለው? መፍትሄ የሚመጣው ስለተጫጫውን አይደለም። ምንም አይነት መፍትሄ ሊገኝ የሚችለው የምን እውነት ነው እያልኩ ያለው? እባክህ ተረጋጋ። ሰማኛለህ? ስለ ጮክ እኮ ስለዘለልክ ምንም እንትን የምሸፍነው ነገር የለም። ስለ ጮክ ምናምን ነገር አይደለም። አንተ እኮ አታመልጠኝም። ይኸውልህ አታመልጠኝም፣ የትም አታመልጠኝም፣ የትም አታመልጠኝም። እያንዳንዱ ነገር እየተናገርክ እኮ ያለው አንተ ነህ። ለእኛም እድል ስጠን። ስማ ውስጥ ይሱ ነው። እኔንም ስማኝ። እኔ ላይ ምርመራ ከፍታለሁ ብለሃል። አንተም ደግሞ በተለየ ነገሮችን ይዛለሁ ብለሃል። ስለዚህ የተሙን ገዳይ ወይ ደግሞ ተሙን እንዲገድሉት ያደረጉትን እንዲገደል ሙከራ ሲያደርጉ የነበሩትን እያንዳንዱ ሰዎች ማጣራት መቻል አለብን። አንተም በራስህ መንገድ ታጣራለህ፣ እኔም ማጣራለሁ። የእውነት ወደ እኔ የሚያደርስ ከሆነ ወይ ደግሞ እኔ እዚህ ወንጀል ላይ ተሳታፊ ነህ ብዬ አስቤ ወደ ነበረ ወደ አንተ የሚያደርሰኝ ከሆነ ደግሞ እናያለን። ካልሆነ ደግሞ እያንዳንዱ ወንጀለኛ ላይ ምን ደርስ ነው የሚሆነው። እኔ ይኸውልህ በደንብ ነው ይሄንን ነገር ማጣራው። ካንተ ጋር ግን ማውራት የምፈልገው ነገር አለ። ቀጥል፣ ልስማ። ስለዚህ ጀረጅምነት አይደለም የምንፈልገው። አሁን ሌላ አይነት ምክንያት ካለ ተናገር። አትረዳኝ። ለምን አትረዳ? ካንተ በላይ እኮ ለእኔ እኮ ነው የሚቀርበኝ እኮ እየነገርኩ ያሉት። እንደዚህ ትንሽ ክፍተት ከሰጣችሁት ልንገርህ፣ መረጃ እንዳለ ነው የሚያጠፋው። ይኸውልህ አሁን ሚኪ ተረጋጋ። መጀመሪያ ነገሮች በእንደዚህ አይነት መንገድ አይደለም የሚሆኑት። ረጋ ብለን ማውራት መቻል አለብን። ከዚህ በፊትም ነግሬሃለሁ። ወንጀለኛው ማን ነው? እኛ መሀል ነው፣ ከኛ ውጪ ነው። ይህንን ነገር ደግሞ ሙያተኞች ነን፣ አጣርተን የምንደርስበት ነው የሚሆነው። እየነገርኩ እኮ ነው። እኔ እኮ ለአንተ እየነገርኩ እኮ ነው። ለምንድን ነው የማትረዳኝ? ከዚህ በፊትም የነበረኝ ህይወቴን ያመሰቃቀለው እሱ ነው። ማለት የትኛው ህይወትን ያመሰቃቀለው? ምን አይነት ነገር ነው ያደረገ? እንዴት ብዬ እንደምነግርህ አላውቅም። ከዚህ በፊት ከባለቤቴ ጋር እንድፋታ ያረገኝ ልጄን ይዛብኝ እንድትሄድ ያደረገው እሱ ነው። እንደ ጓደኛ ቀርቦኝ የሁላ ነገር በደል ያደረሰብኝ እሱ ነው። ምንድን ነው የተፈጠረው? ያሬድ ግልጽ አድርገህ ንገረኝ እስኪ። እንዴት ብዬ እንደምነግርህ አላውቅም። ከዚህ በፊት ባለቤት ነበረችኝ፣ ሚስትም ልጅም ነበረኝ ማለት ነው። እና እንደ ጓደኛ እሱን በቃ ሁሉን ነገር ስለማማከረው እቤት ድረስ ይመጣል፣ እንገናኛለን ምናምን። በቃ እቤት እየመጣ ለባለቤት የለካሱ ማይሆን ነገር ነው የሚነግራት። ማለት ምንድን ነው ያ ማይሆን ነገር? ግልጽ አድርገህ ተናገር እስኪ። ምንድን ነበር ይላት የነበረው? ከባለቤት ጋር ለመለያየትም የኪ ተጠያቂ የሚያደርገው ምንድን ነው? እንዴት ብዬ ልንገርህ? እሱ በቃ ራሱን እንደበላይ አድርጎ እንትን ራሱን የሚያየው ማለት ነው። በቃ እኔ ለእሷ እንደማልገባ እሱ በቃ ለራሱ ስል እንዴት ብዬ እንደምነግርህ አላውቅም። ባለቤት ነው ያልከው? አዎ ባለቤት። እሱንም ልክ ነው። አሁንም እኔ እኮ ግራ ገባኝ። ማለት ምንድን ነው ግራ የሚገባ? እኔ ነኝ ያሬድ። እኔ ምን እየተፈጠረ እንደሆነ ግራ እስኪገባኝ። አንተ ከመቼ ጀምሮ ነው ያገባው? እርግጥ ነው ፍቅረኛ እንደ ማንኛውም ሰው ኖሮ ያውቃል።
አሁን ላይ ባይኖርም ግን ባለቤት የምትለውን ነገር ከየት ፈጥረ እያወራው እንደሆነ ሊገባኝ አልቻለም። ያሬድ ማለት ይኸውልህ ነገሮችን ማወሳሰብ መቻል የለብንም አይደለ? ሚኪ እዚህ ጋር እየተናገረ ያለው ነገር አለ፣ አንተም ደግሞ እዚህ ጋር እየነገርከኝ አንተ እኮ ነው አልረዳም ያልከኝ እኮ ያለው ነገር እኮ እውነታውን እኮ እየነገርኩ ነው እኔ እኮ። እውነታው ምን እንደዚህ አይነት ነገር ውስጥ ካለ ደግሞ ግልጽ አድርገህ ለመናገር ይከብዳል ብዬ አላስብም። ባለቤቴ ልጅ እያልክ ነው ያለው። ባለቤት ምን ሆነች? ልጅ ምን ሆኑ? ሚኪ እዚህ ነገር ላይ የሚያሳትፈው ምንድን ነው? ጥለውኝ የሄዱት እኮ ነው እያልኩ ያለው። እንዴት በሱ ምክንያት? እኔ ለእነሱ እንደማልሆን እንደማልገባቸው እየነገረ ማይሆን ነገር እያነገራቸው እያሳመናቸው። የስንት ዓመት ልጅ መች ነው የወለድከው? እኛ ሳናውቀው የ4 ዓመት ልጅ እንዳለኝ አታውቅም አንተ? እኔ ልጅ እንደምጠላ ልጅ መውለድ እንደማትፈልግ ነው ማውቀው። ኢቨን ከሴት ልጅ ጋር ጾታዊ ግንኙነት ስታረግ ራሱ ሁሌ የምትፈራው ልጅ እንዳይፈጠር፣ ልጅ ቢመጣ ራሱ አስወርጅ ውላታለሁ እያልክ ነው እኔ ለእኔ ሁሌ ስትነግረኝ። ተው ያሬድ እንደዚህ ነገር አታውራ። ይዋሻል። እሺ የግል ስራዬ ትላትን ነገር እንደዚህ እንደሆነ ያደረገኝ እሱ ነው። አገናኝ እስኪ አምጣት፣ ልጅህን አምጣት፣ እስኪ ልጅህን አምጣት። አሁን ኬት ብዬ ነው ማመጣ? በአንተ ምክንያት እኮ ጥሎኝ ሄዷል እኮ ታውቃለህ። እሱን ሁላ ለምን ትክዳለህ? አየህ ያሬድ እንደዚህ ተጨባጭ ነገር ራሱ የለም። ተጨባጭ ወሬ ደግሞ ይኸውልህ አውራ ቢዝነስ እንሰራለን ብሎ ከራሴ ከግል ቢዝነስ ውስጥ አስወጥቶ ባዶ እጄን እንድከስር ያደረገኝ እሱ ነው። አሁን የምትተዳደረው በምንድን ነው ታዲያ? እሱ ነበር እንትን የሚለኝ፣ እሱ ነበር የሚረዳኝ። ማለት የእሱን እጅ እየጠበክ ነው የምትኖረው? አዎ እንሰራለን ብሎ ብሬን እንዳለ ከተቀበለኝ በኋላ አላቅም ነው ያለኝ። በቃ የሆነ አብረን እንትን የምንለው ነገር ነበር። እሱን እንትን እንዳልልበት የሆነች ቁራጭ ብር ይልክልኛል፣ በአካውንት ያስገባል። ችግር የለውም። ሌላም ነገር ካለ ቀጥል። ተመልካቾቻችን ያው ያሬድ እየተናገረ ያለው ነገር አለ፣ ሚኪ ደግሞ የዚህን ተቃራኒ ነገር ነው እየተናገረ ያለው። ስለዚህ ሁለቱም የሚያወሩት ነገር ትንሽ ግራ ያጋባል። ምክንያቱም ያሬድን በተወሰነ መልኩ አምነናል፣ የተወሰኑ ማስረጃዎች አለኝ ሲል ነበር። ሚኪ ደግሞ የሚናገራቸው ነገሮች እያንዳንዱ የያሬድ ተቃራኒ ነው፣ ወይ ደግሞ አላውቅም ምን ብዬ ይህንን ነገር ልደመድም እንደምችል። ስለዚህ እንዴት ብዬ እንደምናገር አላውቅም። ሚኪ በጣም ገገማ ነህ። እያንዳንዱ የሚናገራቸውን ነገሮች እየተናገርክ የምትመልስበት መንገድ በራሱ የሚናገራቸውን ነገሮች ውሸት እየሆነ እንዲመስለው ራሱ እንዲጠራጠር የሚያደርግ አይነት ነገር ነው። ስለዚህ ይሄን ነገር ደግሞ መጠራጠር አለበት። ምናልባት የሆነ የወሰደው መድኃኒት አለ። ትናገራታለህ ነገር ማለት ነው። ተረጋጋ። ተሙን እንዳስደበደብከው እውነቱን ትናገራታለህ። ተረጋጋ ያሬድ፣ ተረጋጋ። መጀመሪያ አንተ አሁን ሌላው ጅምብር ውስጥ መግባት መቻል የለብንም። እያንዳንዱ ነገር መፍታት ያለበት ተሙ ነው ብዬ አስባለሁ። ስለዚህ እስካሁን ድረስ ነገሮችን ለማጣራት ነበር እየሞከርኩ ያለሁት። እያንዳንዱን እውነት ተሙ ጋር ለማድረስ ነበር ስጥር የነበረው። አንተ ጋር ያለው ነገር ምንድን ነው? ያሬድ የነገረኝ ነገር እውነት ነው አይደለም የሚለውን ነገር አጣርቼ ታሞም ስለሆነ ነገሮችን ዱብዳ ከማድረግበት ረጋ ልበልና ራሴ ላጣራ ብዬ ነበር። ነገር ግን ተሙ እዚህ ቦታ ላይ መጥቶ የተፈጠረውን እያንዳንዱን ነገር ከአንተ ጋር ማውራት መቻል አለበት። ምኑ ነው የሚያወራው ተሙ? ተሙ የያሬድ አይነት ሀሳብ ነው ያለው ማለት አልገባኝ። የያሬድ አይነት ሀሳብ ያሬድ ለአንተ ምን አይነት ሀሳብ እንዳለው ወይ ደግሞ እኔና ያሬድ አንተን በምን አይነት መንገድ እየጠረጠረ እየቀለድክ ነው? ይኸውልህ ተሙ እንደዚህ አይነት ሀሳብ ሊኖረው አይችልም። አንድ ነገር እወቅ፣ እኔና ተሙ ለ2 ወር አይደለም ለ1 ዓመት ባንገናኝ ራሱ በመሀላችን ምንም አይነት ክፍተት፣ ምንም አይነት ጸብ፣ ምንም አይነት መቃቃር እንደማይፈጠር አስረግጬ ልነግርህ እወዳለሁ። ስለዚህ ይኸውልህ ወንድማማቾች እንደሆናችሁ ያላችሁ በእርግጥ አሁን ይኸውልህ መጥቼም ስላልጠየቅኩት እኔም ደግሞ መሄድ አለብኝ። ከተሙ ጋር መገናኘቱን አልፈልገውም። አሁን ላይ እኔም ራሴን ማረጋጋትና መስራት የምፈልጋቸው ነገሮች አሉ። ተሙ አቅራቢያችን ያለው እንግዲህ ተመልካቾቻችን ታሞ ስለሆነ እናንተ ጋር ባላስፈላጊ መንገድ ይዤው ከገባው ጥሩ ስለማይሆን ነገሮችን አረጋግተን ልብሱን ቀይሮ እንዲመጣ እናደርጋለን። እዚህ ቦታ ላይ ትቀመጣለህ። ለተሙ መስጠት ያለብን እያንዳንዱ መልስ ደግሞ ግልጽ አድርገህ ትመልሳለህ ማለት ነው። ስላልጠየቅኩት ብለህ ተራ ምክንያት ልትሰጠኝ አትችልም። ተሙን ይዤው እመጣለሁ። ማውራት ካልፈለግኩ መፍትሄ ነው። እንግዲህ ተሙ ጋር አንተ ጋር ያለውን ቅርበት አለው። አንተ እኔን ልታስገድደኝ አትችልም። ነግሬሃለሁ። እኔ ብቻዬን አልመጣሁም። ይኸውልህ አንድ ቦታ ስንቀሳቀስ ብቻዬን እንደማልንቀሳቀስ አስረግጠው። የመጡትን ሰዎች እንግዲህ ሜንሽን እያደረክ እኔን ለማስፈራራት ወይ ደግሞ ማስፈራራት አይደለም። አንተ ይኸውልህ እኔን እዚህ ግቢ የሆነ አስረ ልታስቀምጥ አይነት እንደዚህ አይነት ነገር አታውራ። እንደዚህ አይነት ነገር አታውራ። ይኸውልህ ችግር የለውም። እኔ መመለስ ባለብኝ መንገድ መልሳለሁ። ስለዚህ ይምጣ። እሱ እኮ ታሞ እንዲመጣ እያደረግ ነው ያለ ነው አይደለ? ታሞ ያለበት ሁኔታ አስጊ ነው። ነገር ግን ይዘነው መተን ማወቅ መቻል ስላለበት ጥራው። ችግር የለውም ሳሚ፣ ችግር የለውም ጥራው። ስለዚህ ተመልካቾቻችን ተሙን ይዤው መጣ ይሆናል ማለት ነው። ተሙና ሚኪ ግልጽ ሆነው ነገሮችን ያወራሉ። ያሬድ ግን ለጊዜው ወደኛ ማቆያ ነው የምትሄደው። እሱ እውነቷ ሳይናገር ስማኝ፣
ስለሱ አይመለከትም። አሁን እያንዳንዱ ነገር ተናግረሃል። እውነት ነው የምትለውን ነገር ለእኛ አሳልፈህ ሰጥተሃል አይደል? ስለዚህ ከዚህ በላይ ማጣራት ያለብንን ነገር ሄደን እናጣራለን። አንተ ውሻ ነህ። ውሻ አገኛለሁ ደግሞ በእንደዚህ አይነት ሁኔታ ይዘን ስለመጣ እንኳን ደህና መጣ። ስለተፈጠረው ነገር በጣም አዝናለሁ። ልጠይቅ ባለመቻሌም በጣም ይቅርታ። እኔም ያው የተፈጠሩብኝ ነገሮች ነበሩ። ይህንን ነገር እንግዲህ ውድ ተመልካቾች የሚያውቁታል። በዚህ ሁኔታ ውስጥ ሆነ ባትቀረጽ መልካም ነበር። ያው እንግዲህ ሳሚም ግዴታ መምጣት አለበት ስላለ ነው። አንዴ መጣል ጊዜ ማናቃት። እንግዲህ ተመልካቾቻችን ያው ተሙ ያለበት ሁኔታ ትንሽ አስከፊ ነበር። በተለይ ያሬድ የነበረውን ነገር ሲነግረው ታሞ ለመውደቅ ሙከራ አድርጎ ነበር። ያው የነበረበት ሁኔታ ከባድ ነበር እና እሱን ሕክምና እየተከታተለ በነበረበት ሰዓት ነው ወደዚህ ዘነው የመጣ ነው። የተወሰነ ደቂቃዎች ፈጅተናል። ነገር ግን ልብሱንም ቀይረን ለእናንተም ተሙ የምናቀርብበት መንገድ ለየት ማለት ስላለበት ነው። ስለዚህ አሁን ግልጽ ጥያቄ ጠይቋል ብዬ አስባለሁ። ተሙ እንግዲህ ከይቅርታ ጋር ነገሮችን ፈትቼ ወደ አንተ አደርሳለሁ ብዬ ነበር። አንተም ብዙ ጥያቄ የሆኑብህ ነገሮች አሉ። ይኸው ወንድምህ አብሮ አደገ፣ ብዙ ነገሮችን አብሮ ያሳለፈው ሚኪ አጠገብ አለ። መጠየቅ ያለብን እያንዳንዱ ነገር መጠየቅ ትችላለህ። ከኔ ጋር ልንግባባቻል። እስቲ ወንድሜ ሳሚ እንግዲህ በዚህ ሁኔታ ቤተሰቦች እናንተ ጋር ባልቀርብ በጣም ደስ ይለኝ ነበረ። ማለት የጤንነቴ ሁኔታ ተመልሶ ራሴ ጉዳዩን አጣርቼ መድረስ ነበር የምፈልገው። እንግዲህ ሚኪ ያው ወደዚህ እየመጣውም የተፈጠሩትን እኔ ከመምጣቴ በፊት አንዳንድ ነገሮች ስለ ጓደኛችን ያሬድ ያለውንም እየነገሩኝ ነበረ። ሚኪ አሁን አይኔን እያየ እንድትመልስልኝ የሚፈልጋቸው ብዙ ጥያቄዎች አሉ። የምር ከዚህ ጀርባ ምንድን ነው ያለው? ንገረኝ እስቲ። ለምንድን ነው እንደዛ ሰውኝ መተህ ያልጠየቀኝ? ምንድን ነው የተፈጠረው? ያሬድ በእርግጥ በእኔና በአንተ መሀል ጋፕ ነበር ተሙ። ግን ደግሞ ያለፉት 3 እና 4 ወራቶች ላይ እኔ ምን አይነት ሁኔታ ላይ እንደነበርኩ አንተም ተመልካቾችም የሚያውቁት ጉዳይ ነው። እኔ አንተን ልጠይቅ ያልቻልኩት አንተን መጠየቅ ሳልፈልግ ቀርቼ አይደለም። ይህንን ነገር ተመልካቾችም ልብ እንድትሉ ፈልጋለሁ። የተፈጠረብኝ ችግር ነበር። ኢቭን እኔ ከ3 ሳምንት በፊት ራሴን ስቼ ወድቄ ነበር። ደም እየተፋው ነው ወደ ሆስፒታል የወሰዱኝ የዛ ሰዓት። ከዛ በኋላም ዶክተሮቹ የተወሰነ ረፍት ማድረግ አለብህ ብለውኝ ሰሞኑን ራሱ ኬዞችን እኔ እየሰራው አይደለም፣ የኔ ክሩ ነበሩ ሲሰሩ የነበሩት። በዛ ምክንያት እኔ እንትን ልል አልቻልኩም። ሌላው ደግሞ ይህንን ነገር ደጋግመዋል። ተሙን አልጠየቅከውም ነው ያልከው። በዚህ 3 እና 4 ወራቶች ውስጥ እኔ እስር ቤት ገብቼ ነበር። እስር ቤት ገብቼ አንተም ተሙ መታችሁ ጠይቃችሁኛል። አየህ ይኸውልህ፣ እኔ ይህንን ነገር ማውራት አልፈልግም፣ ማንሳትም አልፈልግም፣ ግን እንዳነሳው እያስገደድከኝ ነው። እኔ ተሙን ያልጠየቅኩበት ምክንያት ነገርኩ። በጎጆ ቲዩብ የተለቀቀውን ቪዲዮ መመልከት ትችላለህ። እያንቀጠቀጠኝ ወደ ሆስፒታል ሲወስዱኝ የኔ ክሮች የተቀረጸውን እያንዳንዱን ነገር ለቀውታል። ከዛ በኋላም ከኔ ዶክተር ጋር ራሱ ኢንተርቪው አድርጌያለሁ። የተወሰነ ረፍት ማድረግ አለብህ፣ ራስን ትሪት ማድረግ አለብህ፣ ብዙ ነገሮችን ሲል ነበር። እኔ በዛ ምክንያት ልጠይቀው አልቻልኩም። ከዛ በፊት እኔ ስንቴ ነው ያመመኝ፣ እስር ቤት ስንቴ ቆይቻለሁ። የተለቀቀውን ቪዲዮ ቼክ ማድረግ ትችላለህ። እናንተ ለዚህ መልስ አላችሁ? ይህንን ነገር ቅድም ይኸውልህ ማንሳት ስላልፈለግኩ ነው። እኔ ቅድም ማንሳት ስላልፈለግኩ ነው። ይሄ ተራ ጉዳይ አይደለም። አንደኛ አንተ የተወነጀልክበት፣ ሁለተኛ ደግሞ ሁሌ በስራችን ብዙ ነገሮች ይገጥሙናል። ይሄ ጉዳይ ግን ከአንተ ጋር የተያያዘና የጋራ ጓደኛችን እኔ እንድገደል ሲያሴር የነበረው አንተ መሆንን መስክሮብሃል። እንግዲህ እኔ አንተ ያሬድ ያለንን አብረን ያለንን ነገር ታውቃለህ። ስለዚህ አመንከው። ይኸውልህ አየህ፣ አሁን ሳሚ የምትለው ነገር የለም። አልጠየቅከውም ብለህ ደመደምኩ። እናንተ እኔ ታመሜም ታስሬም ስልክ አላችሁ።
ጎጆቲ ብላችሁ ሰርች አድርጋችሁ የተለቀቀውን ቪዲዮ ቀኑን ይገልጸዋል። መች እያንዳንዱ ነገር በቃ ስለዚህ እንደታሰርኩ ታውቃለህ። አንተ መተህ ሳትጠይቀኝ ለምን ተሞን አልጠየቅከውም ብለህ የማውራት መብት የለም። ሲቀጥል ደግሞ ተሞ የሚመልስልህ ነገር አለ። በእንደዚህ አይነት ሁኔታ እኔ እናንተ ባናወራ ደስ ይለኛል። ግን እኔ የሰለቸኝና ያስጠላኝ ነገር የሰዎች ክስ፣ ያም እየተነሳ እኔ ላይ ክስ፣ ይህም እየተነሳ እኔ ላይ ክስ። አንተ ገና ለገና ተከሰስኩ በሚል እንደዚህ መሆን አልነበረም። ከዚህ በፊት ብዙ ነገሮች ገጥመውናል። እንዴት ነበር መሆን የነበረው? ይኸውልህ መኪናው ስመጣም እየነገሩኝ ነበር። እንዴት ነበር መሆን የነበረብህ? አላቅም የተፈጠረውን። ያሬድን ግን ለመደብደብ ሞክረሃል አንተን ሲከስ። እንደዚህ አይነት ነገር ደግሞ ልክ እንዳልሆነ እኔ ደበድበው እንደሞከርኩ ታውቃለህ። ሴት ትደፍራለህ እኔ ያለኝ ሴት። ይኸውልህ እኔ ሴት እህቶች አሉ። ከሴት ማዕፀን ነው የወጣሁት። እናቴ ሴት ናት። ልቀጥልልህ፣ በሴት ተከብቤ ነው ያደግኩት። የሴት ልጅ ነኝ። ገባ? ሴት ትደፍራለህ ሲለኝ ደግሞ እንደዚህ አይነቱን ቆሻሻ የሆነ ነገር ሲነግረኝ ማለት ነው ይኸውልህ ቁጭ ብዬ የማዳምጥበት ሞራል አልነበረኝም። ገባ? አይደለም መደብደብ፣ ይኸውልህ ሌላም ነገር ላደርስበት እችላለሁ። እኔ ሆኜ ነው። ችግር የለውም። አሁን አንድ ነገር ቀጥል፣ ሌላም ነገር ቀጥል። አንደኛ ደግሞ በአንተ አሁን ላይ ያለ ቁጥርህን አላቅም፣ በቅርቡ ስላልተገናኘን በመሀላችንም ቤተሰቦች ባለፈው ላይፍ በገባው ጊዜ ጠይቃችሁኝ ነበር። ትንሽ እኔና ሚኪ መሀል ክፍተቶች ተፈጥረዋል። ይሄ ጉዳይ ከመፈጠሩ በፊት እየተገናኘን አልነበረም። አንዳንድ ጉዳዮች ተደራረቡ፣ አንዳንድ አለመግባባቶችም ነበሩ። ያ ሚዲያ ላይ የሚወራም የማይወራም ነገሮች አሉ። ሁሉንም አናወራም። ብቻ እናንተ መሀል የተፈጠሩ ነገሮች ነበሩ። በዛ ምክንያት በተደጋጋሚ እየተገናኘን አልነበረም። አንተም ታስረ ያልጠየቅን ምክንያት ኦር ደግሞ ነገሮቹ ተራርቀንም ስለነበረ ነው። እንደ በፊቱ ኬዞችን አብረን እየሰራን አይደለም፣ አብረን እየተገናኘን ስላልሆነ ነው። ግን ስለዚህ ለምን አንዴ ልንገርህ እንትን ማለት አችልም። እኔ አንዴ ልንገርህ፣ አንተ በፊት በምናወራበት ስልክ ቁጥር የተላላከውን ቴክስት አግኝተናል። እሱን ደግሞ አጣርተንም ደርሰንበታል። እሱን ቴክስት እስቲ ሳሚ እባክህ ስልኩን አምጣልኝ ስልኩን። እኔ ይሄን ጉዳይ እንድጠራጠር ያደረገኝ ይሄ የተለዋወጣችሁትን ቴክስት ይሄው ሚኪ በዚህ ስልክ ቁጥር ይሄ ስልክ ቁጥር ያ ስልክ ቁጥር ደግሞ አንተ የምትጠቀምበት ነው። ችግር የለውም። እጅ ስልኩ ከሌለ መናገር ትችላል እንጂ ያንተ የግል ስልክ እኛ ብቻ የምናውቀው ትንሽ ውስን ሰዎች የምናውቀው ቁጥር ላይ የተላላካችሁ ቴክስት ከያሬድ ጋር አለ። ወደኛ ስልክ ገልብጠናቸው ነበር እያንዳንዱ ነገር፣ ምናልባት መረጃ የሚጠፋበት መንገድ ካለ ብለን ለዛ ነው። እስቲ እኛም ደግሞ ሙያውን ታውቀዋለህ። ይህ ስልክ እንዲጣራ አድርገንና በአንተ ስም የተመዘገበ መሆኑን አረጋግጠናል። እስቲ ስለዚህ ነገር የምትሰጠኝ መልስ አለ? እኔ ምንም ያስፈራኝ ነገር የለም ስለ የነበረው ለዚህ ነው። ሳሚ ስልኬን አልቀየርኩትም። አሁን የምጠቀመው ስልክ ነው። በእርግጥ ሌላ ሲም አለኝ፣ ግን ይሄ ፕራይቬት ሲሜ ነው። ያው ከእናንተ ጋር ከተሙ ጋር ስለተራራኩኝ ድንገት እንኳን ባንገናኝ በሚል እሳቤ ተሙ የሚያውቀውንና የሆኑ ሰዎች የሚያውቁትን ሲሜን እስካሁን እጠቀምበታለሁ ለችግር ለሆነ ነገር እንኳን ቢፈልገኝ ብዬ። ስለዚህ ስልኬን አልቀየርኩትም። ይሄ ራሱ የኔ ስልክ ነው። ግን ደግሞ አሁን እዚህ ጋር እየተመለከትኩት ያለሁት ነገር እንግዲህ ማስፈራሪያና ዛቻዎቹ የተለያዩ ነገሮች እንግዲህ ከኔ እየተላኩ እንደሆነ የሚያሳይ ነው። እንዳምንልን የጠበቀው ይኸውልህ ይሄ ነገር እኔ ቅንብር ነው ምናምን ልላ አይደለም፣ ግን ይሄ ነገር አድምጠኝ። ይሄ ነገር ሴራ እንደሆነ አውቀዋለሁ። እኔ ምናልባት ስም ጠርቼ እንዲህ ከአንድ ወር ከሁለት ወር በፊት የተፈጠረ አንድ ኬዝ አለ በባልደረባዬ በዳኒ ላይ። ስለዚህ ያንን ኬዝ እንዳወራው አታርገኝ። ስለዚህ ችግር የለውም። ይህንን ይዘህ ምርመራ መጀመር መክፈት ትችላለህ። ለተመልካቾችም ይህንን አዙሪያ ወደ ካሜራው ማሳየት ትችላለህ። ክፈተውና አሳያቸው። ያስፈራራሁት አሳያቸው። አንተ ስላልክ አይደለም አሳያቸው። ደስ ያለን ነገር ማውራት ትችላለህ። እኔ ግን ይህንን ነገር እንዳላረኩት ስለማቅ ምንም ያሳስበኝ ነገር አይደለም። ካላረከው ማስረጃ ማቅረብ ከዚህ በፊት የምንሰራው በዚህ መንገድ ነው እንጂ ስላልክ ምንም አይነት መፍትሄ አይሆንም። ማስረጃ አቀርባለሁ፣ ችግር የለውም። እንዴት ማስረጃ ማቅረብ እንዳለብኝ ግን ለኔቶ ምንም ማስተባበለው ነገር የለም። ለምን እንደሌለ ታውቃለህ? ባላረኩት ነገር የማስተባበለው ነገር የለም። አለቀ። አሁንም ቢሆን ያንተን ቃል አይደለም ምናምን፣ አንተም የኔን ቃል አይደለም። ስለምን የጋራ ሚስጥር ነው እያወራ ያለው? ራሱ ሚኪም ሲናገር ነበርና የምን የጋራ ሚስጥር እኔ አልገባኝም። እኔ ምንም የተለየ ነገር የለም። እናወራለን። ሶስታችን ጓደኛ ማቾች ነን።
ስለ ስራ እናወራለን፣ ስለ ወንድ፣ ስለ ሴት፣ ስለ ሁሉም ነገር እናወራለን፣ ስለ ሀገራችን እናወራለን። ከዚህ ውጭ ምንድን ነው የጋራ ሚስጥር? አልገባኝም። አንተና ያሬድ እኔን ለማጥፋት ሚኪ ስማኝ፣ ሆን ብላችሁ እንድታሴሩ ያደረጋችሁት እሱ ባለው መንገድ የጋራ ሚስጥር ስላለ ተሙ አንተ ስለምትፈለፍል እውነቱን ልታወጣ ስለሆነ ሚኪ ሊያስገድል የፈለገው ለዛ ነው ያለኝ። አንተና ያሬድ የደበቃችሁት ሚስጥር እንዳይወጣ እኔ ደግሞ እሱ ሚስጥር እንደማጋልጠው ያሬድ ስላወቀ ተማክራችሁ እኔን ለማስገደል ያረጋችሁት ሴራ እንደሆነ ተናግሯል። ለዚህ ነገር ቀርበ መልስ መስጠት ይህንን ነገር እሱም ነግሮኛል። ይኸውልህ ተሙ አንተ በዚህ ሰዓት ፎከስ ማድረግ ያለብህ ስለዚህ ነገር አይደለም። ይህንን ነገር ባልደረባ ሳሚ ፊክስ ያደርገዋል። ችግር የለም። አሁን አንተ ታማሚ ነህ፣ በሽታ ላይ ነው ፎከስ ማድረግ ያለብህ። ምን እያልክ ራስህን ማስታመም በሽታ ላይ ነህ ብለህ ነው ይሄን ነገር እያልክ ያለኸው? አስወጣልኝ፣ ይሄን አስወጣልኝ። ተረጋጋ፣ በቃ አንተ ተረጋጋ። መጀመሪያ አስቀምጥ፣ ውጣ፣ ተነስ፣ እናውጣለን። በቃ ውጣ፣ አስወጣልኝ፣ አስወጣልኝ። በኋላ ያላችሁ አግዙት። አስወጣልኝ፣ አስወጣልኝ፣ አስወጣልኝ።